አዎ በ500 ብር ምን እንደሚጀምር አሳያለሁ። ብቻ አዳምጥ። ባለ 1000 ብሮች እንግዲህ ሰኔ 26 ጀምራችሁ እስከ ሐምሌ 26 ድረስ የሚጠበቅባችሁ 750 ብር ብቻ ማትረፍ ነው። 750 ብር። ከ2 ዓመት በኋላ እስከ 3 ዓመት ምንድነው ስልጠናው? የቢሊዮነሮች መንገድ። አጠቃላይ 5 ዓመት ከቆየን በኋላ ምን እንሰለጥናለን? ምንም። አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር ሰልጣኝ ሲባል እንዴት ነው? አንደኛ ዙር የቱ ነው? ሁለተኛ ዙር የቱ ነው? ሶስተኛ ዙር የቱ ነው? እኔ ሶስተኛ ሳምንቴ ነው መከታተል ከጀመርኩ። አመሰግናለሁ። አንድ እንጀራ በወጥ እንጂ በወርቅ አይበላ። እኔ ከሞትኩ ሰርዶ አይብቀል። ሻመት እንደው አይኖር ይዘን የምንሄደው አንድ ነጠላ ነው። የምን መስገብገብ ነው የሚሉት አባባል። ሀገርን ለመለወጥ ብሔር፣ ሃይማኖት፣ ቋንቋ፣ አካባቢ አትጠይቅ። ሰው ሁሉ አላወቀውም እንጂ ያንተ እህትና እንቁ ወንድም ነው። ባለሀብቱ የግግምናና መስገብገቡን ትቶ ለትውልዱ በየቦታው ለመማሪያ፣ ለልማት፣ ለተለያዩ ፕሮጀክት እንዴት ገንዘብ ይልቀቅ? ብድር አይደለም፣ ነፃ መልቀቅ አለበት። የተሆኑ ያፈራው ሀብት ነው። ብቻውን የት ይዞት ሊሄድ ነው? ከታች ያለው ማህበረሰብ ሰፖርት ማድረግ አለበት። ሰራተኞች ቢያንስ እያንዳንዱ ድርጅት ወደ ባለሀብትነት መቀየር አለበት። አሁን ማዳመጥ ያለባቸው እያንዳንዱ ሚዲያ ለራሱ ከዚህ በኋላ ማውራት ያለበት ትውልዱ እንዴት ሰላም ያገኝ፣ እንዴት ሀብት ያገኝ፣ እንዴት ደስታ ያገኝ፣ እንዴት መሰደዱን ያቁም፣ የተሰደዱ ዜጎቻችን እንዴት እንመልስ፣ እንዴት ሁሉም የየራሱ ቤት፣ የየራሱ መኪና፣ የየራሱ ገቢ፣ የየራሱ ምቾት እንዴት ይኑረው የሚለውን እሱን የሚመልስልን ሚዲያ አዳምጥ። ይመጣና ይሄ የራሱን ኪስና ከርስ ለመሙላት ሚዲያ ያቋቋመ ከእያንዳንድ ኪስ ሊያጥብ የመጣ መኒ ላውንደሪ ኮንተንት አመራረጥ ልችል ይገባል። ህዝቡ ምን ይፈልጋል በል ይላል። እኔ ነኝ ሚሊዮነር፣ ሰዓትና ገንዘብ በአግባቡ መመጥን አሽቀንጥሬ የጣልኩ ጫትና ሲጋራን ከራሴ በስተቀር አልደግፍ አርሰናል ወይም ሊቨርፑልን። ያ ብዙ ጊዜ ደክሞ ፍሬ አልባ የሆነውን መምህር የሱን ዋጋ ለመመለስ ይሄንን የተማረውንም ያልተማረውንም ትውልድ እንዴት ይችን ሀገር ገንብቶ ከጥገኝነት ነፃ መሆን አለበት ነው እሱ ጥያቄ ሳይመለስ። ከውጭ የሚመጣ ሩዝና አልባሳትና ምስርና ባቄላ እንኳ ስሙን የማይጽፍ ገበሬ ማምረት የሚችለውን አንድ ሳምንት ብናሰለጥነው በአመት 3 ጊዜ ሊያመርት የሚችለውን ገበሬ በአመት 1 ጊዜ እየጠበቀ ሲያርስ እሱን ሳንቀይረው ቋንቋ ለመቀየር የሚሮጡ ማሊያ ለመቀየር የሚሮጡ ይሁን ፎቶ ለመቀየር የሚሮጡ ከእነሱ ጎን አትሆኑ ብለን የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ። በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ ሰላም ጤና ይስጥልን ክቡራትና ክቡራን፣ በዚህ አዳራሽ በሀገሬ ቴሌቪዥንና በሁሉም የበላይ መልቲ ሚዲያ አማራጮች ይህን ፕሮግራም የምትከታተሉ ወገኖቻችን በሙሉ እነሆ ሰዓት ደርሶ በበላይ መልቲ ሚዲያ እየተዘጋጀ ሁሌም በዚህ ሰዓት የሚቀርበው የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ፕሮግራም ሰዓት ደርሶ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን። ያንሳል እስከ አንድ ጊዜ በስልምና የጎለበተ በክህሎት የዳበረ በእውቀት የሚመራ ሀገሩን ዜጋውን እንዲሁም ትውልዱን ለመታደግ ገንዘቡን፣ ጉልበቱን፣ ጊዜውን በማቀናጀት ለሀገር እየተረፈ የሚገኘው የሚሊዮነሮች መንገድ እያስገነዘበ እያስተማረ
እያሰለጠነ እያበቃ ለውጤት እያበቃ የሚገኝ ለሀገርና ለወደፊቱ ትልቅ መከታና ኩራት የሆነ የቢዝነስ ጥበብ ስልጠና የሚሊዮነሮች መንገድ ያለፈው ጊዜ በመቆጨት እናሳልፈን ይህን ፕሮግራም የምንከታተል ሁላችንም እኔና እናንተ ግን እጅግ በጣም እድለኞች ነን። ለምን? ከትናንት ካለፈ ስህተት ተምረን የነገን መሰረት የምንጥልበትን የሚሊዮነሮች መንገድ ፕሮግራም እየተከታተለን እንገኛለንና አንዴ በራሳችሁ ሞራል ስጡ። ይሁንልን የመድረክ ድምቀታችን የሆነ ማሰልጠኛችንን ለመገበዝ ሁላችሁም አንድ እጃችሁን አድርጉ። ታዲያስ ይህችን አንድ ያበረነ ኢትዮጵያ ውስጥ አይሰማም። ኢትዮጵያ ውስጥ ሰርቶ መለወጥ የባህር ዳር ያክል ቀላል ነው በማለት የሚታወቀው ጀግናው አሰልጣኛችን በላይነህ ለሀገርና ለወገን መከታ የሆነ ራሱ ብሎ ለሰዎች መኖር እንደሚያውቀው በላይነህ ሀገር በሰው ይገለጣል ማለት በላይነህ አንድ ጊዜ ያዛል። ታዲያስ ፕሮግራማችንን ስንጀምር በማንኛውም ቀንና ሰዓት በማንኛውም ሃይማኖት ተነስተን የአንድ ደቂቃ የህሊና ጸሎት ወደ ፕሮግራማችን ወደ ዋናው እንመጣለን። ማድረግ ያለባችሁ የኛ ጥያቄ ይህንን ማህበረሰብ ከድህነት እንዴት እናውጣው? ደሞዙ 10 ሺህ ሆኖ የቤት ኪራይ 15 ሺህ የተባለን በጥያቄ ውስጥ የወደቀን ዜጋ እንዴት ደሞዙ ወርሃዊ ገቢው 150 ሺህ የቤት ኪራዩ ቢያንስ 30 ሺህ ሊሆን ይገባል። እሱን እንዴት ማድረግ እንዳለብን ነው ቀመር እየሰራን ያለ ነው። እኛ ይሄ ለሚበላው አጥቶ የተቸገረ ማህበረሰብ፣ ገንፍሎ ስራ አጥቶ ወደ ውጪ የተሰደደ ማህበረሰብ፣ አመት ከአመት እየደከመ ቢታመሙ ልጆቹን ማሳከም የማይችል አርሶ አደር፣ ቢታመም ድንገት ቢሸበር አሁን በምናየው ሽብርና ወከባ እንኳ ከአንድ ቦታ ተንቀሳቅሰው የአንድ አመት ምግብ መያዝ ያቃተውን አርሶ አደር ያ ባለውለታ ማለት ነው የረሳ ነው። እሱን በባለፈ መምህራንን ስንተች መምህርነት የተከበረ ሙያ ነው ሲሉ ነበርና እኛ ሙያ ሳይሆን ባለሙያዎችን ነው የወቀስነው ብለናል። ያ ብዙ ጊዜ ደክሞ ፍሬ አልባ የሆነውን መምህር የእሱን ዋጋ ለመመለስ ይህንን የተማረውንም ያልተማረውንም ትውልድ እንዴት ይችን ሀገር ገንብቶ ከጥገኝነት ነፃ መሆን አለበት ነው ጥያቄያችን። እሱ ጥያቄ ሳይመለስ ከውጭ የሚመጣ ሩዝና አልባሳትና ምስርና ባቄላ እንኳ ስሙን የማይጽፍ ገበሬ ማምረት የሚችለውን አንድ ሳምንት ብናሰለጥነው በአመት 3 ጊዜ ሊያመርት የሚችለውን ገበሬ በአመት 1 ጊዜ እየጠበቀ ሲያርስ እሱን ሳንቀይረው ቋንቋ ለመቀየር የሚሮጡ ማሊያ ለመቀየር የሚሮጡ ይሁን ፎቶ ለመቀየር የሚሮጡ ከነሱ ጎን አትሆኑ ብለናል። አሁን ማዳመጥ ያለባቸው እያንዳንዱ ሚዲያ ለራሱ ከዚህ በኋላ ማውራት ያለበት ትውልዱ እንዴት ሰላም ያገኝ፣ እንዴት ሀብት ያገኝ፣ እንዴት ደስታ ያገኝ፣ እንዴት እርስ በራስ ይግባባ፣ እንዴት መሰደዱን ያቁም፣ የተሰደዱ ዜጎቻችን እንዴት እንመልስ፣ እንዴት ሁሉም የየራሱ ቤት፣ የየራሱ መኪና፣ የየራሱ ገቢ፣ የየራሱ ምቾት እንዴት ይኑረው። ባለሀብቱ የግግምናና መስገብገቡን ትቶ ለትውልዱ በየቦታው ለመማሪያ፣ ለልማት፣ ለተለያዩ ፕሮጀክት እንዴት ገንዘብ ይልቀቅ። ብድር አይደለም ነፃ መልቀቅ አለበት። የተሆኑ ያፈራው ሀብት ነው። ብቻውን የት ይዞት ሊሄድ ነው? ከታች ያለው ማህበረሰብ ሰፖርት ማድረግ አለበት። ሰራተኞችን ቢያንስ እያንዳንዱ ድርጅት ወደ ባለሀብትነት መቀየር አለበት። የማኑፋክቸሪንግ ይሁን የአግሪካልቸሩ ይሁን የአመለካከትና ማይንድ ሴት ላይ የሚሰራው ማነጽ መቅረጽ ይሁን በተግባር የሚኖር ማህበረሰብ እንዴት መፈጠር አለበት። እሱ ላይ የሚያወራ ሚዲያ ብቻ አዳምጡ። እሱ ላይ አሁን የኔ ጥያቄ ብታመም እንዴት ነው የምታከመው የሚለውን እሱን የሚመልስልኝ ሚዲያ አዳምጥ። አሁን የኔ የተጠየቁትን ገንዘብ በየወር የሚያስፈልገኝን ለኔና ለልጆቼ ላሳደጉ ቤተሰቦች የምጦርበት ነገ የሚመጣውን ጄኔሬሽን የምተካበት አሁን እኔ እንደ ልቤ የምኖርበት ያለ ስጋት ሊያንቀሳቅሰኝ የሚችል ገቢ እንዴት የማይቋረጥ ገቢ የሚያመጣ ካምፓኒ እንዴት ላቋቁም? እሱን የሚነግረኝ ሰው ብቻ ነው ማዳመጥ ያለብኝ።
እሱም ብቻ ነው ማዳመጥ ያለብኝ። ፊልም አይደለም የቸገረን። ትላንትና አጋጭና ታጋጭም በፊልም ሲያሳዩን በየቴሌቪዥን ስክሪኑ አፍጠን ስናይ በየሲኒማ ቤቱ እየከፈልን ስንታጨቅ ዛሬ መታገትና ማገትን በጋድ እየኖርነው ነው። እውነት ነው አሰት እየኖርነው ነው በጋድ። ትላንትና በፊልም ለ10 ዓመታት በፊልም ሲያጠጡን ነበር እየቀረጹ እንዴት እንደሚታገት፣ እንዴት እንደሚሰረቅ፣ እንዴት ሰላም እያሉ መድኃኒት እንደሚጨመር፣ እንዴት ሟርት እንደሚሰራ በደንብ አስተማሩን። ሁሉም ሰው ፊልም ሲያይ ነው አፉን የሚከፍተው። አናቀም እንዴ ስሙን ባልጠራላችሁ 11 ሰዓት ላይ ሰው የኮሮና ጊዜ ይመስል ነበር እኮ 11 ሰዓት የሚተላለፈውን ድራማ ለማየት። ከምሽቱ 3 ሰዓት የሚተላለፉ የነበሩ ድራማዎችን ለማየት እኮ ወጥ የጣደች እንኳን ሴት ዞር ብላ አታይም ነበር እኮ። ሰው ራሱ ሰፖርት እያደረገ ባራምቱ እዛ ቦታ ላይ ስፖንሰር እያደረገ አድማጩ ሄዶ እዛ ቦታ እየሰፈረ አሁን ባዶን ቀረ፣ ኪስም አምሮም ታጠበ። ስለዚህ ራስህም ይሁን ቤተሰብህን ከዚህ በኋላ የምታዳምጠውን ነገር መርጥ አዳምጥ። ለአንተ ማንም አይመርጥልህም። መርጥ አዳምጥ ነው የምልህ፣ ንቅች ብለህ። ከዚህ በኋላ ዝም ብሎ አቴንሽን ለመሳብ ትኩረት ለመሳብ የራሱን ኪስ ለመሙላት በምላስ ካራቲ የሚመጣ የተማረ የሚመስል ወንበዴን ብሎክ አድርጎ ሶሻል ሚዲያ ላይ ይሁን በሚኒስትሪ ሚዲያ ይሁን በአዳራሽ ይሁን አትስማው። ከዚህ በኋላ እስኪ የተግባር ሰዎች እንሁን። የምንከተለውን የምናግዘውን ድምፅ የምንሆነውን አካል በደንብ መምረጥ መለየት መቻል አለብን። ማንኛው ሚዲያ ነው? ማንኛው ሊደር ነው? ማንኛው ፕሮግራም ነው? ማንኛው አካል ነው ለኛ የሚጠቅመን ካርድ የሚመዝ? እሱን ነው ማየት ያለብን። እኔስ ምን አድርጌያለሁ በል ታዲያ። ችግሩ የኛ ሰው እሱ ሳይተገብረው ለሌላ ሰው ለማስተማር ይሮጣል። እኔስ ምን አድርጌያለሁ? እኔ ከዚህ በኋላ የተግባር ሰው መሆን አለብኝ። ሰው ለማንኛውም በሚሊዮነሮች መንገድ የምናወራችሁ ዘወትር በበላይ ቤት ሚዲያ እየተቀረጸ በሀገሬ ቴሌቪዥን የሚተላለፍ ነው። ኢንተርናሽናል ድርጅቶችን አቋቁመን መቼም አንድ ቻናል ማቋቋም አያቅተንም። ነገር ግን ቅድሚያ ኤክስፒሪየንስ፣ ብዙ ጊዜ ከተማሩ መማርን ልምድ እናደርጋለን። ገንዘብ ስላለ ብቻ በቃ ተከታይ አድማጭ ስላለ ብቻ ዝም ብሎ የሆነ ነገር ላይ ስለማይገባ ነው። በሂደት ሁሉ ነገር ማስተካከል ስላለብን የፈለገ ነገር ምድረ ኃይል ቢመጣ ይሄንን መልካም ነገር ማንኛውም አካል ሊጠቀምበት ይዘን እስከመጣን ድረስ በራሳችን ወጪና በራሳችን ጊዜና በራሳችን ገንዘብ ይቺን ሀገርና ይህን ትውልድ ከመቀየር ምንም ምድረ ኃይል አያስቆመንም። የምር ሳውራችሁ የኛ ድርጅት አንድ ጊዜ ተቋቁሟል። የትኛውም ዓለም ላይ ቁጭ ብለን እንሰራዋለን። እናንተ ግን ንቁና ይህን ፕሮግራም ቶሎ ተከታተሉና በላይ እድሜ ልኩን እዚህ ስቴጅ ላይ እንደማይጮህ ነግረናቸዋል። የየራሳችሁን ፕሮግራም አቋቁሙ። የየራሳችሁን ፕሮግራም እንድታቋቁሙ እኛ አለ የተባለውን ልምድ ሁሉ እናካፍላችኋለን። ነገር ግን ቢያንስ እስከ 2 ዓመት ሰልጥናችሁ ሚሊዮነር ሆኑ። ሌላ በተለያየ አጋጣሚ ላይ በባንኮች በኩል ያለው ሲስተም፣ በግብይት ትስስር በኩል ያለው ሲስተም፣ በእንደዚህ በአዳራሽ የሚሆን በተለያየ ሚዲያው ላይ መደነባበር፣ አንድ ጊዜ ሰዓቱ ሲቀየር፣ አንድ ጊዜ የተለያየ ነገር ሲደረግ በደንብ መረጃውን ሳያገኙ እየቀሩ እንዲሁም ደግሞ ነቅተው ሳያዳምጡ እየቀሩ በደንብ መረጃውን ሳያገኙት የስነ ልቦና ዝግጁነት የሚሆን አካላዊ ዝግጁነት እንዲሁም የቀመሩ ግልጽ አለመሆን ሊሆን ይችላል። እንደ አዲስ ብትደነባበሩ አይገርመንም። ነገር ግን ያንን ለማካካሻ አንድ ሰርፕራይዝ እነግራችኋለሁ። ሳምንት ሌላ ልዩ ሰርፕራይዝ አለን። የሚሊዮነሮች መንገድ በምን ያክል አቅም ተደራጅቶና ምን አይነት ቦታ እንዳዘጋጀና ምን አይነት ፕሮግራሙን ወዴት እንደቀየር ነው ሳምንት ይህን ዜና እንነግራችኋለን። ዛሬ የምነግራችሁ ግን የመጀመሪያ ዙሮች ልክ ሙሉ በሙሉ እድሉን ለማግኘት የተለያየ ነገር መጀመሪያ እንደመሄዳችሁ መጠን ለየገጠማችሁ የተለያየ ቻሌንጅ ይሄንን በየወር የተቀመጠውን ፐርሰንት ከባድ ነው ባንልም እንደኛ እንደ ባለሙያ ስናየው የባህል ጨዋታ ያክል ቀላል ነው። እንደናንተ ግን የተለያዩ ነገሮች የቅድመ ዝግጁነት ጎድሎ ስለነበረ እንዲሁም አብዛኛው ሰው በቴሌቪዥን እና በዩቲዩብ ሲከታተል ግልጽ ስለማይሆንለት ስለዚህ ለመጀመሪያ ዙሮች የፎይታ ጊዜ አዘጋጅተንላቸዋል። በአንድም በሌላም በሰው ሰራሽምና በተፈጥሮ አደጋ በየወር የመጣውን ፐርሰንት ለማሟላት የተቸገሩ ሰዎች ልክ 2 ዓመት ሲሞላቸው የኢንተርናሽናል ኤር ሞተርና የብራንድ ስልጠናውን ከመውሰዳቸው ወዲህ መጀመሪያ በተቀመጠው ፐርሰንት ልክ እያሳኩ መሄድ ስለሚጠበቅባቸው እያሳኩ ለመሄድ ከተቸገሩ ወደ ሁለተኛው ዙር መዞር ስላለባቸው
ብዙ የመጀመሪያ ዙሮች ወደ ሁለተኛው ዙር እንዳይዞሩ፣ ብዙ የሁለተኛ ዙር ደግሞ ወደ ሶስተኛው እየተመለሱ ጊዜን እንዳያባክኑ። ስለዚህ ከክረምቱ ጋር የመጀመሪያ ዙሮች ሰኔ 26 ድረስ ያለውን የምችሉትን አሳኩና ከሰኔ 26 እስከ ሐምሌ 26 ከሐምሌ 26 በደንብ አዳምጡኝ። ከሰኔ 26 እስከ ሐምሌ 26 ከሐምሌ 26 እስከ ነሐሴ 26 ድረስ ሁለቱን ወር ሙሉ የመጀመሪያ ዙር ሰልጣኞች እስከ ዛሬ የጎደላችሁን የታይም ባንክ የሚሆን የተለያዩ የፋይናንስ ያልተሟላና የተበረሻሻ አካሄዳችሁን የሰው መቅጠርና የሊደርሺፕ ኳሊቲ ደረጃ የማጠንከሪያ ጊዜ ማድረግ ትችላላችሁ። ምናልባት ግልጽ ካልሆነ ልድገመው። ይደገም። ለሁለት ወር ማለትም እስከ ነሐሴ 26 ድረስ አቺፍ ማድረግ የምትጠየቁት መስከረም 26 ነው። አሁን ሰኔ 26 ድረስ ያሳካችሁትን አሳውቁ። ካላሳካችሁ ግን ወድቀናል ብላችሁ እንዳትመለሱ። የመጀመሪያ ዙሮች ነው። ከሰኔ 26 ሐምሌ 26 ድረስ አንድ ወር፣ አሁንም ደግሞ ነሐሴ 26 ድረስ ሁለቱን ወር ሙሉ እስከ ዛሬ የተበለሻሸ አሰራራችሁን አጽዱ። ፐርሰንት አትራመዱ፣ ወደፊት ማለት ነው። ግልጽ ነው አይደለ? ወደፊት አትራመዱ። ይሄ ወደፊት የሚንቀሳቀሰው ልክ ከነሐሴ 26 በኋላ ነው። ሁለቱን ወር ሙሉ ስራውን እየሰራችሁ ግን ያተረፋችሁትን ፐርሰንት እዚህ ካፒታሉ ላይ የመደመርና ለእኛ የማሳወቅ ግዴታ የለባችሁም። ይጠብቃችኋል የኛ ድርጅት የሁለት ወር የረፍት ጊዜ እንድታደርጉ ማለት ነው። ስራው ግን እንዳያርፍ ትሰራላችሁ። ምንድን ነው የምታደርጉት? ከዛ ጥናት ነው የምታካሄዱበት። ትርፉን እስከዛሬ ከጎደለባችሁ ፐርሰንቱን አሟሉ። በተለያየ ነገር የጎደለባችሁ እንደገና ወደ ኋላ እንዳትመለሱ። ያልጎደለባችሁና በትክክል እየሄዳችሁ ያላችሁት ደግሞ ተቀጣሪዎቻችሁን ለማሰልጠን፣ የተለያየ ቦታዎቻችሁ ለማስኮረጅ፣ ይሄ ሚዲያ ደጋግማችሁ ለማዳመጥ፣ ለዩቲዩብ ለመከታተያ ስልክ ከሌለ ለስልክ መግዣችሁ፣ ቤተሰብ ያላመነ ያልተረዳ ካለ ለማስረጃ ጊዜ፣ ወደፊት ምን ይገጥመኛል የምትሉትን ነገር ዲቴል የማየት፣ በተለያየ ሩቅና ክፍለ ሀገር የሆናችሁ ተንቀሳቅሳችሁ እዚህ መጣችሁ በአካል የመሰልጠን እድል፣ እዚህ እየመጣችሁ ደግሞ በአካል የምትሰለጥኑ ሰዎች እንደ ሮብሮብና የተለያየውን በየግል የምናማክረውን እሱን መታችሁ ለማማከር ጊዜ እንዲኖራችሁ፣ እርስ በርስ የሚሊዮነሮች መንገድ ከኛ ግሩፕ ላይ እርስ በርስ ኮንታክት በመደራረግና አድራሻ በመለዋወጥ ተገናኝታችሁ እንዴት መጠንከር፣ እንዴት ዕቃ ማቅረብ፣ እንዴት ግብይት ትስስሩ ማጠንከር፣ እንዴት ያልገባችሁን እንደምትጠይቁ የሐሳብ ማንሸራሸሪያና የጎደለውን ሂሳባችሁን በቢዝነስ ፕላኑ ልክ ለመሄድ የጎደለውን የምታሟሉበት፣ እንዴት እርስ በርሳችሁ መረጃ እንደምትለዋወጡ፣ የግብይት ትስስር እንዴት እንደምታደርጉ፣ እንዴት ቀጣይ የፈጠራ ስራን እንደምትሰሩ፣ ቀጣይ በዚህ ፐርሰንት ልክ ለመሄድና ልክ 2 ዓመት ሲሞላችሁ ኢንተርናሽናል የሆነውን የብራንድና የዲሞተር ስልጠና ለመውሰድ ያላችሁን ብቃትና ሳታቋርጡ የመጀመሪያውን ዙር ልክ ጨርሱ ሲባል ለመጨረስ እስቲል በተዘዋዋሪ ምን ማለት ነው 24 ወር የነበረውን ወደ የፎይታ ጊዜውን ስንጨምረው ስንት ሊሆን ነው? 26 ወር ሊሄድ ነው ማለት ነው። እሺ ይሄ ሁለተኞች ነው። ሁለተኛውን አድርግልኝ። ይሄ አንደኛ ዙሮች ነው። አንደኛ ዙሮች ማነው? ሁለተኛ ዙሮች ደግሞ ለአንድ ወር አንድ ወር የጎደለባችሁን አሙሉ ወይም በዚህ ወር ሊጎድልባችሁ የነበረን አስተካክሉ። እንደገና ከትልቅ ወደ ትንሽ ካፒታል ልትመለሱ የነበረበትም ባለበት በአንዷ ወር ብቻ አስተካክሉ። ሰራተኛ መቅጠር ያለባችሁ ለሰራተኛ ለማውራት ጊዜ፣ ለማስተማር ጊዜ፣ እያንዳንዳችሁ ሰራተኞቻችሁ ምን ብለናል? እናንተ ጋር ውለው እናንተ ጋር የሚያድሩ ስላልን ያን ራሱን ችሎ ግንዛቤ ይፈልጋል። ሀሳብ መለወጥ ያስፈልጋል። ተረጋግቶ ማዳመጥ ስለሚያስፈልግ ይችን አንድ ወር ስራችሁን ሳታቆሙ፣ ነገር ግን በዚህ አንድ ወር ውስጥ ስራው ያፈራውን ልክ የሚቀጥለው ወር ላይ ቢዝነስ ፕላኑ ባዘዘው መንገድ መራመድ ሳያስፈልገው ባለበት ሆኖ ይሄን አንድ ወር ሁለተኛ ዙሮች ስራችሁን እየሰራችሁ ያገኛችሁት ትርፍ የቢዝነስ ፕላኑ እድገት ላይ ሳታሳውቁ እዛው ባለበት ሆኖ ለተለያየ ማስተካከያ አውሉት። ከጎደለ ለመሙሊያ፣ ካልጎደለ ወደፊት ሊጎድል ቢችል እንኳን ለመጠባበቅ ያድርጉት። ሌላ እንደነገርኳችሁ አሁን ድርጅታችሁን በደንብ አስተካክሉ። ምንድነው ንግድ ፍቃድ፣ ቅርንጫፍ ለመክፈት ምንድነው የሚያስፈልገው? የቀን ሽያጭ ስንት ሲሆን ነው ደረሰ ልትገባ የምትችለው? እንደዛ አይነት ነገር ሊፈጠር ቢችል ምንድነው ቅድመ ሁኔታዎች በደንብ በውስጥና በውጭ ቤት ልንማራቸው የምንችለው?
የተለያየ ሰው ሰራሽና የተፈጥሮ አደጋ ሲመጣ እንዴት ነው የምንቋቋመው? አሁን በተለያየ ቦታ ላይ ያለው የሰላም እጦትስ ቢዝነሳችንን ሊያቃውሰው ሲችል በዚህ ሰዓት እንዴት አድርገን ነው የምናስተካክለው? የቢዝነስ ሞዴሉ ሊሆን ይችላል፣ የአሰራር ሰዓቱ ሊሆን ይችላል። ምናልባት እጃችን ላይ ያሉ ፕሮዳክቶች ሴቪንግ ሊሆኑ ወይም ደግሞ በተሻለ ሁኔታ ወይም ደግሞ ይሻላል በምንለው ቦታ ለመንቀሳቀስና ሙቭ ለማድረግ ሊሆን ይችላል። እያንዳንዱ የምትመክሩበት ይሁን። ይሄ 1 ወር ለሁለተኞች፣ 2 ወር ለአንደኛ ዙሮች ይሄን ሰጥተናል። ሌላው አንደኛ ዙር ነው። ሁለተኛ ዙር ምን ማለት ነው ካላችሁ እንግዲህ እነሱ ስራውን ከጀመሩ 17 ወር የሆናቸው የመጀመሪያ ዙር ሰልጣኞች፣ የሁለተኛ ዙር ደግሞ ይሄው 7ኛ እና 8ኛ ዙር እየተጠጉ ያሉ ሰልጣኞች ማለት ነው። ሶስተኛ ዙሮች ግን ሰኔ 26 ምን ነው እኛም በክረምቱ አስጀመራችሁን እንዳትሉ፣ ቻሌንጅ ነው። እሺ ተፈትናችሁ እንድታልፉ ነው። በብርዱ በጭቃው በዝናቡ መውጣት በማይቻልበት ሰዓት ላይ ቦክተህ እንዴት ማለፍ እንዳለብህ እንዴት ካላችሁኝ ለምሳሌ ብዙ ጊዜ አዲስ ስራ ስናስጀምር ትንሽ 200 ምናምን የሚሆኑ ጥቃቅን ስራዎችን በ100 ብር ምን ይጀመራል፣ በ500 ምን ይጀመራል፣ በ1000 ምን ይጀመራል ለምትሉ ሰዎች ለምሳሌ ያክል እናሳያቸዋለን። እሷን ሌላ ክረምት ላይ ያስጀምርናችሁ ቀላል ስለሆነ መጀመሯ ትንሽዬ ካፒታል ስለሆነች በትርፍ ሰዓትም በሙሉ ጊዜም ለመስራት ከባድ ስላልሆነ ውሎ ዝናብ ቢሆን ምሽት ላይ ትንሽ ፀሐይ በወጣ ሰዓት ሊሰራ የሚችል ሶስተኛ ዙሮች ምናልባት በሁለተኛ ዙር ተቸግሮ ወደ ሶስተኛ የዞረ ወይም ደግሞ ሶስተኛ ዙርን ዝግጁ ሆኖ እየሰለጠነ ያለ ወይም ደግሞ ድንገት አዲስ ለሰሙ ሰዎች ሰኔ 26 ጀምሮ መቁጠር ስለሚጀምር ሐምሌ 26 የምታሳውቁት ባለ ስንቶች ስንት ይጠበቅብናል ለምትሉ እንግዲህ እናሳያችሁ። ከዛ ወዲህ ጀምራችሁ ልምምድ ማድረግ ትችላላችሁ ብለናል። ልምምድ እያደረጋችሁ እያተረፋችሁ ያላችሁ ሰዎች ግን ሪፖርት ስታደርጉ ያስመዘገባችሁትን ካፒታል አሁን በደረሰበት ላይ ማሻሻያ ላኩ። መቼ? እስከ ሰኔ 26። ሰኔ 26 ግን ሁላችሁም አዲስ የሰማ የሚሆን ከሁለተኛ ዙር ወድቆ የመጣ የሚሆን እንደዚሁ ተዘጋጅቶ ያለ ሰው የጀመረ የሚሆን ያልጀመረ የራሱ ሌላ ስራ ያለው የሚሆን የሌለው በአጠቃላይ ሰው በትርፍ ጊዜ ወይ በሙሉ ጊዜ እጁ ላይ ባለ ከ100 ብር እስከ 100 ሺህ ብር ድረስ በ14ቱም አይነት ካታጎሪ በተከፈተው በተቀመጠው ቢዝነስ ፕላን መሰረት ይቺ ቢዝነስ ፕላን ለምሳሌ ያክል የምትነሳው ካፒታልን መነሻ ታደርጋለች። በካፒታሏ መነሻ ተነስታ የሂሳብ ህግን እያንዳንዱ እያከበረች ትቀጥላለች። የትልቁ ካፒታል ዝቅ የትንሹ ደግሞ ከፍ ያለበትም የራሱ ምክንያት አለው። እንግዲህ በደንብ ውልኝ ይቺን ነገር ቀደምም ብላቸዋል። አሁንም አብረን እንበላት። ኢትዮጵያ ውስጥ ሰርቶ መለወጥ ሰርቶ ቱጃር መሆን የባህል ጨዋታ ያክል ቀላል። እንዴት ካላችሁ ኑ ሶስተኛ ዙሮች አድራሻውን፣ ጾታችሁን፣ እድሜያችሁን ሁሉንም ጨርሳችሁ ግን መነሻ ካፒታል 100 ብር ያላችሁ በደንቡ ሰኔ 26 ጀምሮ እንግዲህ ይሄም ስራ ነው። እሺ እስከ ሐምሌ 26 ድረስ 100 ብር ብቻ መስራት ነው የሚጠበቅባችሁ። ሐምሌ 26 ስንት አድርጋችሁ ነው የምታሳዩን? 200 ብር። ከሐምሌ 26 ሰኔ ነሐሴ 26 ድረስ ደግሞ 200 ብር ትሰሩና ከካፒታላችሁ ጋር ስንት ይሆናል? ነሐሴ 26 መጨረሻ ላይ 400 ብር ታሳውቁናላችሁ። ይሄንን ነሐሴ 26 ያሳያችሁንን 400 ብር ካፒታል ምን ታረጋላችሁ? እስከ መስከረም 26 ያችን 400 ብር ሳትነኩ ሌላ 400 ብር ለአንድ ወር ሙሉ ትሰሩና ከነበራችሁ ካፒታል ጋር መስከረም 26 800 ብር አድርጋችሁ ወደኛ ሪፖርት ታሳውቃላችሁ። ይቀጥላል። እስካሁን በስንት ፐርሰንት ነው የሰራ ነው? 100% ማትረፍ አለበት። 100% እንዴት ሊተረፍ ይችላል ካላችሁን ወር ሙሉ ቆይታችሁ ነው። ወር ሙሉ በ30 ቀን ሙሉ 100% ማጠፍ ይቻላል። አንድ ቀን አይደለም፣ አንድ ሳምንት አይደለም፣ ወር ሙሉ ቆይቶ 100% ማትረፍ ይቻላል። ለምን ካላችሁኝ ካፒታሏ ትንሽ ስለሆነች። አያችሁ በትንሽ መጀመር ምን ያክል ሰርቶ መለወጥን የባህል ጨዋታ ያክል ቀላል እያደረገ በልምምድ እንዴት እንደምታሳድገን ጥሩ። ከዛ 100% እያተረፈ ሲቀጥል አይከብድም ስትሉ ከ3 ወር በኋላ 90% ይሆናል ትርፉ። አሁንም ከ6 ወር በኋላ 80% ይሆናል። አሁንም ደግሞ ከ9 ወር በኋላ 65% ይሆናል። አሁንም ከ12 ወር በኋላ
45% ይሆናል። አሁንም ደግሞ እያለ በየ3 ወሩ 33%፣ 27%፣ 25% እያለ ይወርዳል። ፐርሰንቱ ይውረድ እንጂ ጀነራል ቦነሱ ግን በጣም እየገዘፈ ነው የሚመጣው። ለማንኛውም እስከ 1 ዓመት ድረስ ወይም እስከ 2 ዓመት መማር ግዴታቸው ባይሆንም እዛ ጋር የምታዩት 100 ብር ግን በ24 ወር ውስጥ ከ4 ሚሊዮን እስከ 80 ሚሊዮን ሲያድግ ስታዩት አንድ ወር ላይ ከባድ የሚባል ነገር የለም። ጥሩ። ይቺ 100 ብር ምሳሌ ነች። እሺ ይቺ አሰራሯን ነገርከን። በወር 100 ብር ሰርቼ ያቺን ያገኘኋትን 100 ብር ቀጣይ ወር ላይ 200 ማረጉ ሳይሆን ከባዱ ምንድነው የምበላው፣ ምንድነው የምጠጣው፣ ወይስ መንፈስ ነኝ እኔ ለምትሉ ሰዎች 100 ብር ሙሉ ሰዓት ልትሰራ ነው እንዴ? 100 ብር ከሆነ ያስመዘገብከው ካፒታል በትርፍ ሰዓት ነው የምትሰራው። ሌላው ሰዓት የምትሰራበትን መደበኛውን ስራ ለምትበላው ለምትጠጣውና ለኤክስትራ ወጪ አስተካክል። ግልጽ ነው? ጥሩ። ከዛ ውጭስ ይሄ ስለዚህ በቀን 30 ደቂቃ ወይም 1 ሰዓት ወይ 20 ደቂቃ ሊበቃው የሚችል ትርፍ ስራ ነው። ነገር ግን ቦነሱና እድገቱና ግንባታው ትርፍ አይደለም። ዋና የሚባል ትኩረት የሚሰጠው ወደ ትልቅ ፕሮጀክት እየሄደ ነው። እያደገ እየሰፋ ሲሄድ ወደ ሰፋ ያለ ሰዓት እየሰጣችሁ ትሄዳላችሁ። ለምን? ቦነሱም ከዛኛው ጥቅም ቀንሳችሁ ብትጠቀሙለት የሚችል ምሳሌ ወደ 800፣ 1700፣ 2800 እንደዚህ እያለ በወር ገቢያችሁ ወደ 50 ሺህ፣ 60 ሺህ፣ 100 ሺህ፣ ግማሽ ሚሊዮን ይደርሳል። የዛን ሰዓት ወደ ሙሉ ጊዜ ብትሸመለሉ ችግር የለም። ከላዩ ላይ ብታነሱለትም አይሰማም። ነገር ግን ካፒታል 100 ብር ብላችሁ ግን ሙሉ ጊዜ ለመስራት ያቀዳችሁ ሰዎች ከሆናችሁ ይችን 100 ብር ወር ሙሉ ቆይታችሁ የምታተርፉት ከወጪ ቀሪ ነው። ከ100 ብር ውጪ ያመጣችሁትን ትርፍ መጠቀም፣ መብላት፣ መጠጣት፣ መጓጓዣ፣ ንጽህና መጠበቂያ፣ ጀነራል ኤክስትራ ውጪ ላይ ማድረግ ይቻላል። ይሄ ሁሉ ሲደረግ 100 ብር ግን አትነካም። ቀጣይ 200 ብር ግን አትነካም ማለት ነው። እሺ ለመሆኑ ይሄንንም መለስክልን። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር። ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። እንዲያው በ100 ብር ምን ይጀምራል አቶ በላይ? እንዲያው ብለህ ልትዝናናብን ነው የፈለግከው ካላችሁኝ መዝናናት ብፈልግማ እናንተን ትቼ ስንት መዝናኛ ሀገር ነበረ። በቂ ገንዘብም በቂ ጊዜም ነበር። አሁን ግን መዝናናት ላይ አይደለም፣ ቁም ነገር እያወራ ነው። የቀረው ገና አለ። እሱ የሚስጥር ማወቅ አለበት። እኛን ይሙቀን፣ እኛን እንጉላላ ለትንሽ ጊዜ። ታዲያ በ100 ብር ምንድን ነው የሚጀምረው? አሁን ባለው ከረንት አንዱ እንዲህ ያለኝ ሶሻል ሚዲያ ላይ 100 ብር ነበረችኝ አሁን ቁርስ በላሁባት አለ። ስለዚህ በ100 ብር ምንድን ነው የሚሰራው? ቁርስ ራሱ በላሁ ካላ እኔ ጎበዝ ነው ያልኩት። ማለትም ለቁርስ አልሞላለኝ ነው የሚሉት ብዙዎቹ። ለቁርስ እኮ አይችልም 100 ብር አይችልም። ስለማይችል ግን በ100 ብር ምን ይሰራል? እመጣላችኋለሁ። በ500 ብር የጀመራችሁ ሰዎች 3ኛ ዙሮች አዳምጡኝ። ሰኔ 26 ተጀምሩና እስከ ሐምሌ 26 ድረስ ወር ሙሉ ቆይታችሁ የሚጠበቅባችሁ 450 ብር ብቻ ነው።
ትርፍ። ከዛ ውጪ ውሎ ከሰራችሁ ያለውን ትርፍ በሙሉ ለሌላ ነገር ተጠቀሙት። በትርፍ ሰዓት ከሆነ የምትሰሩት ሌላ ቦታ የምትሰሩበትን ነገር እየተጠቀማችሁ ይቺ በትርፍ ሰዓት የተሰራችዋ ሁሉም ግን እዚህ ቢዝነስ ፕላን ላይ ጨምሩ። 450 ብር ግን ወሩ መጨረሻ ላይ ከመነሻ 500 ብር ዋጋ ደምራችሁ ሁለቷንም ሳነቁ ለሚሊዮነሮች መንገድ በ0910808019 የሚለው ተመዘገባችሁበት ስልክ ላይ ያ ተመዝግባችሁ ያ በየሳምንት አቴንዳንስ የምትሞሉበት ስልክ ላይ ወሩ መጨረሻ ሐምሌ 26 እንገናኝ። 450 ብርና መነሻ 500 ብራችሁን ትደምሩና 950 ብር እንዳደረሳችሁት ሐምሌ 26 ለኛ ድርጅት ታሳውቃላችሁ። ይችን ለማሳወቅ ነው 4 ጊዜ ሐምሌን ሙሉ ምን ያሰለጠነ። የሚቀጥለው ከሐምሌ 26 ከነሐሴ 26 ድረስ ግን ይችን 950 ብር ይዘህ ወደ ነሐሴ ስራ ዘመቻ ነው የምትቀጥለው። አሁንም 90% ነው ቦነሱ። እምሰራው ከሐምሌ 26 ከነሐሴ 26 አንድ ወር ሙሉ ቆይተህ የምታተርፈው 855 ብር ብቻ ነው። ከዛ ውጭ ያተረፍከውን ተጠቀመው። በትርፍ ሰዓትህ ከሆነ የምትሰራው ደግሞ ሌላ ስራ እየሰራህ ሌላውን ተጠቀም። ይችን በትርፍ ሰዓትህ ብቻ ስራና 855 ብርን ከማጋ ትደምራለህ። ከ950 ብሯን ካፒታሏን ሳትነካ አንድ ጋር ማለት ነው 1805 ብርን ነሐሴ 26 ለኛ ድርጅት ሪፖርት ታደርጋለህ። መስከረም 26 ደግሞ ከነሐሴ እስከ መስከረም ደግሞ 1624 ብር ታተርፍና በአጠቃላይ በሶስተኛው ወር መጨረሻ ላይ 3429 ብር ከነ ካፒታሉ አድርሰህ ለዚህ ድርጅት ታሳውቃለህ። አሁን 2 ዓመት ሲሆን የወራዊ ገቢ በየወር ግማሽ ሚሊዮን እንዴት እንደሚሆን ይችል ልምምድ ቀስ እያልክ ተከትለ እንዴት ሀብታም ለአንተ ራሱ ይገርምሃል እኮ ነው። በትክክል የሚሊዮነሮቹን መንገድ የሚሰለጥን ሰው እሱ ራሱ ሀብታሙኛለሁ እንዴ የምር ነው እንዴ ነው የሚለው። ማለት በቃ እንደዚህ ነው ባለሀብት መሆን። ለዚህ ነው ረጅም ዘመን ዋጋ የከፈልኩለት። ለዚህ ነው አበዳሪ ተቋማት ጋር ስንከራተት የቆየሁት። ለዚህ ነው የውሲዎችን ሲዳስስ የቆየሁት። ለዚህ ነው ቦምበዴ ደላሎች ብዙ ነገር የተበላሁት። ለዚህ ነው እምነቴንና ማንነቴን ዜግነቴን ባህሌን ወጌን ልሸጠው የነበረው ወይም የሸጥኩት። ለዚህ ነው ከወንድሜ ጋር አንድ አያት ልጆች ቁጭ ብለን ፍርድ ቤት በይዘት የተካሰስ ነው። ለዚህ ነው ጎን ለጎን ካደግነው ከአብሮ አደጎቻችን ጋር የተታኮስ ነው የተራረር ነው የታገት ነው። በቃ ለዚህ ለውጥ ነው ነው የምትሉት። እመኑኝ የባህል ጨዋታ ያክል ቀላል ለሆነው ሀብታምነት ነው ይህን ሁሉ የሰብአዊነት ዋጋ እየከፈልን ያለ ነው ነው የምላችሁ። አንድ ከባድ የሚባል ነገር የለም። እና በ500 ብር ምን አይነት ስራ ነው የሚሰራው? አወይስ አሁንም ያችን ሞኝ ምናምን የምትላትን ካራክተር ልታሰራ ነው ጋላችሁ? አዎ በ500 ብር ምን እንደሚጀምር አሳያለሁ። ብቻ አዳምጥ። ብቻ ቶሎ ኩፍ እንዳትል ትቆመጥጣለህ፣ እንዳትደፋ አዳምጥ በደንብ ተረጋጋና። ጥሩ ባለ 1000 ብር ደግሞ ልንገራችሁ። አሁን ሰኔ 13ኛ ወር ባለ 1000 ብር የጀመራችሁ ሰዎች ከዚህ በኋላ ታችኛው ላይ ስላብራራው ሃይላይቱን ላውራችሁ። ጥሩ ብዙ ድርጅት ትልልቅ ካምፓኒ ትልልቅ ሙያ ትልልቅ ልምድ ትልልቅ ደረጃ አላችሁ እንበል። እናንተ በ1000 ብር የሚጀመር ቢዝነስ አይመጥናቸውም እንበል። ነገር ግን አሁንም የብልሆች መንገድ ካራክተሩን ለመጫወት ሲባል በውስን ትርፍ ጊዜ ወይም ደግሞ ትልልቅ እንደ 80 90 100 ሺህ ሌላችሁ ሰዎች እጃቸው ላይ ባለች 1000 እና በባከነች ሰዓት ጡረታ ወጥቶ ወይም የመንግስት ኃላፊነት ስራን ወይም የድርጅት ስራን እየሰሩ ወይም የራስን ድርጅት እየመሩ ወይም እየተማሩ የምር ሚሊዮነር መሆን ይቻላል ከተባለ አዎ እኪስ ባለ 1000 እና በቀን 1 ሰዓት ብቻ ጊዜ በመመደብ እንዴት ወደ ግዙፉ ባለሀብትነት በ2 ዓመት ጊዜ ውስጥ ብቻ መቀየር እንደሚቻል ይህንንም እውት በደንብ ባለ 1000 ብሮች እንግዲህ ሰኔ 26 ጀምራችሁ ከሐምሌ 26 ድረስ የሚጠበቅባችሁ 750 ብር ብቻ ማትረፍ ነው። 750 ብር ከዛ ከመነሻ 1000 ብራችሁ ጋር 1750 ብር ለኛ ድርጅት ወሩ መጨረሻ ላይ ማሳወቅ። የሚቀጥለው ወር ላይ 1312 ብር ብቻ ማትረፍ ነው የሚጠበቅብህ። ከዛስ ከመነሻ 1700 ብር ካፒታል ጋር ሲደመር 3062 ብርን ነሐሴ 26 ማሳወቅ። አሁንም ሶስተኛው ወር ላይ አንድ ወር ቆይተ 3062 ብርን ለመነሻ ካፒታል ይዘህ ሄደ 2296 ብር ማትረፍ ብቻ ነው የሚጠበቅባችሁ። ሶስተኛው ወር መጨረሻ ላይ 5359 ብር ማምጣት ነው። አለቀ። እየተሳካ ነው። ይሄ እስካሁን በስንት ፐርሰንት ነው? በ75% ትርፍ ወር ሙሉ ቆይታችሁ 75% ይተረፋል። ያው በአንድ ጊዜ ያላልን ወር ሙሉ ቆይቶ። እሺ እንሂድ።
ይሄ 75% ትርፍ ግን ቋሚ አይደለም። ለምን ካላችሁኝ የሚቀጥለው ወር ላይ 65% ይወርዳል። 50% ከ3 ወር በኋላ 42% ከ3 ወር በኋላ 35% ከ3 ወር በኋላ 29% ከ3 ወር በኋላ 25% ከ3 ወር በኋላ 22% ድረስ ይወርዳል። ፐርሰንት ይውረድ እንጂ ጀነራል ቦነሱ ግን በጣም እየገዘፈ ነው የሚሄደው። በነገራችን ላይ የሶስተኛ ዙር ሰልጣኞች የአንደኛና የሁለተኛ ዙሮች ምናልባት ረግጣችሁትና ዘላችሁት የሄዳችሁት ነገር ካለ በደንብ ለመታረምና ራሳችሁን ለመለጥለጥ ይመቻቸዋል። በደንብ እናንተም ይመለከታቸዋል። ባለ 5000ዎች ነሐሴ 1 ወር ከሰኔ 26 ከሐምሌ 26 የሚጠበቅባችሁ ግን ባለ 5000 3250 ብር መስራት ብቻ ነው። ወሩ መጨረሻ ላይ 8250 ብር ማሳወቅ ነው። የሚቀጥለው ወር ላይ 5362 ብር ማትረፍ ነው። ሁለተኛ ወር መጨረሻ ላይ 13612 ብር ማሳየት ነው። ሶስተኛ ወር ላይ 22460 ብር ማሳየት ነው። ከዚህ በኋላ አንዳንድ ወሩን ብቻ እያወራኋችሁ ልሂድ። እሺ ባለ 5000 ናቸው እነዚህ። ባለ 10000ዎች ደግሞ በ10000 ምሳሌ አሁን የምትጀምሩ ሪፖርት ያደርጋችሁ ሰዎች ሰኔ 26 ጀምሮ እስከ ሐምሌ 26 ድረስ የሚጠበቅባቸው 5500 ብር ትርፍ ለኛ ድርጅት ማሳወቅ ነው። መክፈል አላለም፣ እጃችሁ ነው አላለም፣ ማሳወቅ። ድንገት ኦፕሬሽን እንሰራለን ያሳወቁ ሰዎች እውነት ነው አሰት። ወር ሙሉ ቆይታ 5500 ብር በቃ ማትረፍ ከነመነሻ ካፒታል ጋር 15500 ብር ማሳየት አለብህ። የሚቀጥለው ወር ላይ ከሐምሌ 16 እስከ ነሐሴ 26 8522 ብር አትርፈህ አጠቃላይ ከመነሻ ካፒታል ጋር 24025 ብር ማሳየት ማድረስ። ይሄ የመጀመሪያው ልንገራችሁ። ከዚህ በኋላ ወደ 20 ሺዎች አሁን ነሐሴ ሰኔ 26 የምትጀምሩ እስከ ሐምሌ 26 ድረስ 9000 ብር ማትረፍ አለባችሁ። ከወጪ ቀሪ ነው። ከካፒታላችሁ ጋር ግን 29000 ሆኖ መታየት መቻል አለበት። ባለ 30 ሺዎች 12000 ማትረፍ አለባችሁ ሰኔ 26 ከሐምሌ 26 ድረስ። ከካፒታላችሁ ጋር አጠቃላይ 42000 ሆኖ መታየት አለበት። ዝግጁ ያልነው ከወዲህ ለዛ ነው። ባለ 40 ሺዎች 14400 የመጀመሪያ ወር ማትረፍ አለባችሁ። 54400 በአንድ ወር ልዩነት ውስጥ ከመነሻ ካፒታሉ ጋር ደምራችሁ ማሳየት ግድ ይላል። ባለ 50 ሺዎች ደግሞ 16250 ብር ታተርፉና ከአንድ ወር በኋላ ከመነሻ ካፒታሉንም ሳነቁ ትርፉንም ደምራችሁ 66250 ብር ማሳየት አለባችሁ ማለት ነው። ይሄ ማለት ምናልባት ፐርሰንቱን ሳልነግራችሁ እየሄድኩ ነው። በ32.5% ነው የምታተርፉት ማለት ነው። ባለ 60 ሺዎች ደግሞ 17700 ብር ከሰኔ 26 ሲጀምር መቁጠር ይጀምራል። ሐምሌ 26 ድረስ 17700 ብር አትርፋችሁ 77700 ብር ሐምሌ 26 ማሳወቅ ግድ ይላል። ለምንድን ነው የማሳወቅ ያስፈለገው? በሲስተሙ ልክ የባህል ጨዋታ ያክል የሆነችውን እድገት እየተከተለ ለመሄድ። ባለ 70 ሺዎች 18900 ማለትም ከሰኔ 26 እስከ ሐምሌ 26 ድረስ ከካፒታላቸው ጋር 88900 ብር ደርሶ ማሳየት። ባለ 80 ሺዎቹ 19600 ይሆናል ወሩ መጨረሻ ሐምሌ 26 ድረስ ማለት ነው። ባለ 90 ሺዎቹ ደግሞ 270 ብር 70 ብር ከሰኔ 26 እስከ ሐምሌ 26። ከዛስ ሐምሌ 26 ላይ አጠቃላይ ከመነሻ ካፒታሎች ጋር 110070 ብር ይመጣል። ብዙ ጊዜ መነሻ 100 ብርንና መዳረሻ 100,000 ብርን እናወራለን። ወሩ መጀመሪያ ላይ እንግዲህ ሰኔ 26 ጀምራችሁ ባለ 100,000 ያስመዘገባችሁ ሰዎች 20400 ማትረፍ አለባችሁ ማለት ነው። ከሰኔ 26 ከነሐሴ 26 ድረስ 20400 ትርፏ ማለት ነው። ወሩ መጨረሻ ላይ ከነበራችሁ 100,000 ጋር 120400 ብር አድርጋችሁ ማሳየት ነው። የእናንተ በፐርሰንት ሲሰላ ግን 20.4% ብቻ ነው ትርፉ። ይህም ከ3 ወር በኋላ ወደ 19% ይሄዳል። 17%፣ 15%፣ 13.5% ድረስ ይወርዳል እስከ 2 ዓመት በሚሄደው ቆይታ ማለት ነው። እሺ ይሄ የሶስተኛ ዙር ሰልጣኞችን ነው አሁን ደግሞ ያወራ ነው። ቆይ ግን አሁን ቀላሉ እንደው ለአእምሯችሁ ረፍ ቀለል ያለው ባለ 100 ብር የጀመሩ ናቸው። ባለ 100,000 የጀመሩት ባለ 100 ብር የጀመሩት እድለኞች። ችግሩ ካራክተሩ ከረር ይላል።
ባለመቶ ብሩ ሰውዬ አደገኛ ስነ ልቦና ይጠበቅበታል። በደንብ የማዳመጥ ዝቅ ብሎ ነገሮችን አንደርስታንድ የማድረግ ግዴታ ማለት ነው። የሚሊዮነሮች መንገድ ስንት ዘርፍ ላይ ነው የሚሰራው? 4 ስንት አይነት ስራ ላይ? 1800 አይነት ስራ። በስንት ካታጎሪ የተከፈለ ቢዝነስ ፕላን አለው? 14 የሚሊዮነሮች መንገድ ስልጠና የሚቀጥለው እስከ ስንት ዓመት ነው? 2 ከ2 ዓመት በኋላ እስከ 3 ዓመት ምንድነው ስልጠናው? የቢሊዮነሮች መንገድ። አጠቃላይ 5 ዓመት ከቆየን በኋላ ምን እንሰለጥናለን? ምንም። እስከ 2 ዓመት ድረስ ከመቼ ምንድነው የምንሰራው? ራስህ እስከ 3 ወር፣ ከ3 ወር በኋላ እስከ 6 ወር ከሰራተኛ ጋር፣ ከ6 ወር እስከ 1 ዓመት ድረስ ከሰራተኞች ጋር እስከ 2 ዓመት፣ ከ2 ዓመት በኋላ እስከ 5 ዓመት በማናጀርነት፣ ከ5 ዓመት በኋላ ሪሰርች ላይ ብቻ ተጥደ ኢንተርናሽናል ትሬነር ሆነ ለሀገርህ፣ ለህዝብህ፣ ለምፈልገው ዓላማ በቂ ጊዜና ገንዘብ ስላለ አገልግሎትህን መጠቀም ወይም ቁጭ ብለህ መዝናናት ትችላለህ። የማይቋረጥ ገቢ ግን ሚሊየንስ ገቢ በየወሩ ወደ ካዝና ይገባል። ማለትም የገነባው የኢኮኖሚ ቤዝ ኢኮኖሚው ህዝብ ላይም መሬት ላይም አንተ ላይም መጪው ጄኔሬሽን ላይም ሁሉም ላይ ነው የሰራው። ይሄ ሲወርድ ሲዋረድ የመጣውን ታሪክ የተበላሸ ጎጂ ልማዳዊ ነገርን ከት አድርገህ ቆንጆና ሊወረስ ወይም ደግሞ የተረሳ ጥሩ ነገርን አንግበህ እነሱን ስፔሻል አድርገህ ሰብአዊነትን ብቻ ተጠቅመህ የማይቋረጥ ገቢና የማይቋረጥ የሆነ ለአንተ ደጀን ህልውና ነው የሚባለውን ሲስተም በደንብ አድርገህ እስኬጁል አድርገህ ላይፍ ላይ አንተ ከዚህ ያለ በህይወት ስትለይ እንኳን ለመጪው ጄኔሬሽንና ለሀገር የሚቀጥል ሀብትን ገንብተህ የጊዜና የገንዘብ ነፃነት፣ የባንክ ዕዳ ሳይኖርብህ፣ የበላው ቁብ ሳይኖር፣ ቁብተኛ ሳይንጫጫ፣ ዋስህ ሳይደውል፣ ባንኩ ሳይደውል፣ ማይክሮፋይናንስ ሳያንጠራራ መጥቶ አንተ ጋር ባህልን፣ ወገን፣ ሃይማኖትን አትተህ ውጭ ሳትሰደድ የነጮች ገረድ ሳትሆን እህት ወንድም በተከበሩበት ሀገር ላይ ለሀገር ግብር ከፋይ ሆነ ነፃነትህን ሙሉ በሙሉ አውጀ እውነትም ወደዚች ምድር ስትመጣ የተላክበትን ራእይ ኖረ የጎደለውን ልትሞላ መንጣትህ ገብቶ ሰውን ልትበድል ሳይሆን ልትጠቅም እንደመጣ፣ ልታማርር ሳይሆን ልታመሰግን እንደመጣ፣ እውነትም ሰው ፍጹም ባይሆንም የሚፈልገውን ግን በእጁ የማድረግ ጉዳይ የምርጫ ጉዳይ እንደሆነ ገብቶ አሁን ነፃነትህን አውጀ የማይሰርቅ ሰራተኛ ገንብተህ የማይሰርቅ ሰራተኛ ጊዜና ገንዘብ የማያጭበረብር አይ ትውልድን በሚገርም ሁኔታ ጠፍጥፈህ ሰርተህ በቀላሉ ማለፍ ትችላለህ። ዓላማን ጨርሰህ መቼም ሰው ከዚህ ምድር ላይ አላፊ ነው። ሁሉንም ኔክስት አልሽው። ለምሳሌ ያክል ይህን ይመስላል። ሃይላይት ነው። ከ1800 ስራዎች እነዚህን ጠቀሰ። ይህን ጊዜ ነው ካራክተሩን መጫወት። አሁን እዚህ ገጸ ባህሪ ውስጥ ለመግባት ብዙ ሰው ይቸገራል። እኔ ግርም የሚለኝ በባለፈ አንድ ነገር አውርቻቸዋለሁ። ኢትዮጵያ ውስጥ በጣም ብዙ ጠንካራ ዜጎች እንዳሉ ገብቶኛል ብያቸዋለሁ። ምን አይነት ጥንካሬ ያላቸው? ድህነትን የመለማመድ ችግርን የመቋቋም ለቅሶውን የመቋቋም ዕዳውን የመሸከምና የመጉበጥ እርስ በርስ የመተቻቸት፣ የመጣላት፣ የመሰዳደብ፣ የመፈነቃቀል፣ የመበቃቀል ጥንካሬ አለን። ጥሩ ነው የጥንካሬ። እንደዛ አይነት ጥንካሬ አፈር ይብላ ይቅርብን። እንደዛ አይነት ጥንካሬ ና ስራ ስትለው ልፍስፍስ ያለ ሰው፣ ና ስራ ስትለው 90 ምክንያት የደረደረ ሰው ከባድ እኮ ነው ህይወት ስትለው አዎ ይላል ቶሎ። ማንኛው ይሻላል? ኮንተንት አመራረጥ ልችል ይገባል። ህዝቡ ምን ይፈልጋል በል ይላል። ይመጣና ይሄ የራሱን ኪስና ከርስ ለመሙላት ሚዲያ ያቋቋመ ለቃቃሚ ሁሉ ማለት ነው። ከእያንዳንድ ኪስ ሊያጥብ የመጣ መኒ ላውንደሪ ኪስህን ብቻ መሰለህ የሚያጥበው። ኪስህ ሲታጠብ የኪስ ምታት ወዴት ይቀየራል? ኢሚዲየትሊ ወደ ራስ ምታት ይቀየራል። አየው፣ የኪስ ምታት ወደ ራስ ምታት ይቀየራል። የራስ ምታት ደግሞ
ማህበራዊ ቀውስን ይፈጥራል። ማህበራዊ ቀውስ ደግሞ ኦልሬዲ ሰው ልጅ ይበላል አይበላም? በላ እኮ በላ እየበላ እኮ ነው ወንድሜ፣ ቆመ እየተበላ። ግርም የሚለኝ አንዳንድ ሰዎች ሁለት በጣም ፈሪ ማነው ሁለት በጣም የሚዋደዱ ጓደኛሞች አሉ። ታውቁት ይሆናል። በረሃ አቋርጠው እየሄዱ መሻሉ ምንም ሰፈር ሳያገኙ ሁለት ጓደኛሞች ነው ያሉት። በረሃ አቋርጠው የተሻለ ነገር ፍለጋ ሲሄዱ አብረው ሲጓዙ መሸና ጫካ ውስጥ ለማደር ተገደዱ። አንደኛው ሲበዛ ቦቅቧቃ ነበረ፣ ሰበበኛ፣ ፈሪ። አንደኛው ደግሞ ቆራጥና ደፋር፣ ሕይወትን በራሱ ጣፋንታ መወሰን የገባው እና ያኛው ከመፍራቱ የተነሳ እኔ ላይ ተኛብኝ አለ። እሱ ሳርና ድንጋው ላይ ተኝቶ ከታች አንተ እኔ ላይ ተኛብኝ አለ፣ ከመፍራቱ የተነሳ ማለት ነው። ይህም ባለ ፉል ኮንፊደንሱ ላው ላይ ተዘፈዘፈበትና ተኛ። የሚገርመው ጅቡ መጥቶ ደግሞ በምን እንዳወቀው አላውቅም። ማን ይበላል? ከታች የተደበቀውን ሰውዬ እግር እየበላ ነው መጥቶ። ምንድን ነው ደምደም ሸተተኝ ቢለው ዝም በል የኔን እግር እየበላ ነው። እኔ እኮ የምለው ከዚህ በኋላ ዝም የሚለው የት ድረስ ነው? እየበላው እኮ ነው እየበላው። ዝም በል የኔን እግር እየበላ ነው። እንዳይሰማ ጅቡ ድምፅ ካወጣው ይሰማኛል። ከሰማ ምን ሊያደርገው እንደሆነ አላውቅም። ቢሰማ እኮ ጥሎት ነበር የሚሄደው። ቢያዳምጥ እኮ መብላቱን ይተወው ነበር እኮ ቢናገር። እኛም እንደዛ አይነት አለን። አሁን እንደዛ አይነት አልሰማ ያልን ሰዎች ዝም በማሽባል የምንፈልግ የሚገላግለንን፣ የሚያድነንን፣ የሚያላቅቀንን ሰው ጆሮ ያልሰጠን ብዙዎቻችን አለን። የምሬን እኮ ነው የማወራቸው። ተው፣ የማይመለከትህ ቦታ ላይ ወደ ልማት፣ ወደ ስራ ራስህን፣ ቤተሰብህን ገንባ። የአመለካከትና ኢኮኖሚ ግንባታ አሁን ነው። 65% ወጣት ነው። ይሄ ትውልድ ለአንድ ጊዜና ለመጨረሻ ጊዜ ተሰርቦ መክኖ ሞራሉ ኮስሶ ካበቃ በኋላ ኦልሬዲ እቺ ምድር ምድረ በዳ ነው የምትሆነው፣ ለማንም አትሆንም። ውስን ሰዎች መስገብገብ ለሶሪያም አልበጀ፣ ጥላው ፈረጠጡ። መጨረሻ ላይ ነዳጅ ወጣ ብለው ሲስገበገቡ የነበሩ ደቡብ ሱዳኖች ተገንጥለው አልበሉትም፣ ተበሉበት እንጂ። ወደ ባለን ብለው የተገነጠሉ ኤርትራውያኖች በረሃብ ጥለውት ሄዱ እንጂ አልተለወጡበትም። ፈረንሳይ ያበለጸገቻት ወደ ብቸኛ ስትራቴጂክ ቦታ ብለው የተገነጠሉ ጅቡቲያኖች ዛሬም ጫት ነው የሚበሉት፣ ረሃብተኛ ናቸው። የሆነ ነገርን አይቶ ዝም በል የሚል የኔ ብቻ ላድርግ የሚል ሽግብግብ ዜጋ በዓለም ላይ እንዲጠፋ ይፈለጋል። እሱ ካልጠፋ ትውልድ ያጠፋል። ይህንን የምታጠፋው ግን ገለህ አይደለም፣ አሰድደህም አይደለም። እንዴት ይጠፋል በሉኝ፣ እኔ ልንገራቸው። የትኛውንም ኢንተርናሽናል ሊቅ አላምጣልኝ፣ ይህን መልስ 100% ነው የምመልስልህ። አንተ መንጠቅን ሳይሆን መስጠትን አሳይተህ፣ አንተ መደበቅን ሳይሆን ግልጸኝነትን አሳይተህ፣ አንተ መወደድን ሳይሆን መተቸትን፣ መገፋትን፣ መጨቆንን ተለማምደህ በዛ ውስጥ አንተ አቅምህን አጎልብተህ ነው። እኔ የሚገርመኝ ሰኞ ስራ የጀመረ ነጋዴ ሕግ ተላልፈሃል ብለው ተላልፎ የሚሆን ሳይተላለፍ ማክሰኞ ካሸጉበት ሁለተኛ እዚህ ሀገር ንግድ አልነግድም ብሎ እያለቀሰ እቃውን ይዞ ወደ ቤቱ የሚሄድ ዝርክርክ። ይችን እኮ ቻሌንጅ አድርጓት። ይችን እኮ ነው የሚገርመው። ግን ይችን ሀገር ጥዬ እሄዳለሁ ብሎ ወደ ውጭ ሲሰደድ ገና እዚሁ መገረፍ ሲጀምር ችግር የለም እችለዋለሁ ይላል። እችለዋለሁ። ከባቡ ጋር ተኛ። እሺ። ሌሊት ነው የምትጓዘው። እሺ። ደላሎች ከያዙ ይገርፈዋል። እሺ። እግርን ይቆርጡታል። እሺ። ሃይላንድ ያንጠባጥቡብሃል፣ በፕላስቲክ ይቀቅለዋል። እሺ። እሺ። ለለውጥ አይደል? ግድ ነው። ታዲያ ምን ነው እዚህ ጋር ለለውጥ ነው ግድ ነው አላልክ? ምን ነው ወንድምህን ማስረዳት አልቻልክ? እንዴት አጠገብ ያለውን ሰው መሞገት አልቻልክም? እንዴት እሱን አስረድቼ ወይም አሸንፌ ስራዬን ነው የምሰራው? እኔም እኮ ሀገሬ ላይ ሚሊዮነር መሆን እኮ አቅምና መብት አለኝ። ምን ነው አላልክ? በጣም እኮ ነው የሚገርመው። የምር በጣም ይገርማል። የአያቱ መሬት ለመካፈል ለወንድሙ ጩቤ ሳለ ሰውዬ አረብ 9 ዓመት ግመል አስጠብቆ ቀጥ ብለው ወጣ ሲለው እሺ ብሎ ጥፍት ይላል።
ለምን ሲለው አይ ነፍሴ ቢኖር ይሻለኛል። ምነው ከወንድም ጋር ነፍሴ ቢኖር ይሻላል አላልክ? ምነው አልተውክለት ለወንድም? እኔ ሞታታለሁ እንጂ አልነበር ያልከው? ጥሩ። ለማንኛውም ስለዚህ ይሄ ስራ ይሰራል ስትባል ከባዱን ለምን ታወራኛለህ እንዳትለኝ። ብዙ ዘግናኝ ቪዲዮ አለ። እኔ እናንተ ማሳየት ስላልፈለግኩ እንጂ ብዙ ዴሊ በቀን እጅ ላይ የሚገባ ቪዲዮ እነግርሃለሁ። አሁን ሊቢያ ላይ ስንት ዜጋ ምን ውስጥ ታጉሮ በቀን ስንት ጊዜ እየተገረፈ ያለ ዜጋ እንዳለ ለእናንተ ማሳየት ለቀባሪ ማርዳት ነው። ሁላችሁም ታውቁታላችሁ። በየቀን እጅ ስልካችሁ ላይ ስለሚመጣ እንኳን እኛ የመረጃ ቋት ያለን ዓለምን የምናነፈንፈው እናንተ ምናልባት እኛስ የታየህ እንዳትሉኝ አላውቅም፣ የራሴን የማውቀው። እያንዳንዳችሁ ስልክ ላይ በየቀን መረጃ አለ። እያንዳንዳችሁ ስልክ ላይ ይሄ የሰው ሀገር ባነርና የሰው ሀገር አቆጣጠር ሰቅሎ ቅድም እዚህ ሲያስጮ ያያችሁት ትውልድ ሁሉ ለስደት የተመለመለ ነው። ለሌላ እንዳይመስል ለስደት የተመለመለ ለውጤት ያፈጠጠ ነው። አንዱ እንደዚህ ያለኝ፣ ቆይ አንድ ጥያቄ ልጠይቅህ አልክት። እንዴት? በሁሉም ሃይማኖት የማያምኑበት አንድ ሳይንስ አለ። ሰው ከዝንጀሮ ነው የመጣው ስትባል እሺ ያልከው አምነህበት ነው ወይስ ማርክ እንዲሞላል? አይ ማርክ እንዲሞላልኝ ነው። ለእውቀት ቢሆን ኖሮ የራስህን እውቀት ብቻ ይዘህ ትሄድ ነበር። አንድ ፈላጊ ስለሆነ እሺ አልክ። ያላመንክበትን እሺ ብለህ መጨረሻ ላይ የምፈልገው ሌላ ህይወት ሌላ ሆነ ማለት ነው። ሰው እኔ የምለው ሰው ለእውቀት ብቻ ይማር፣ ለወረቀት ሳይሆን ለምን ለእውቀት ለስም ሳይሆን ትክክለኛ ለህይወት እንስራ ነው። ስለዚህ እነዚህን ትናንሽ ቅድም የዘረዘርናችሁን የስራ አይነቶች መስራት ይቻላል። በቀበሌ አትክልትና አስቤዛ በ1500 ብር ጀምሮ ሚሊየንስ ካደረሰ አንተ ለምን ማታደርሰው? ሰራተኞቻችሁን በየ5 ዓመት የራሳቸው ድርጅት እንዲከፍቱ ማድረግ ይቻላል። ትዳር እንዳይጠፋ ወንድና ሴት ባላንስ እያደረጋችሁ ቅጠሩ። በኋላ ሁለቱም ባለሀብትና የረቀቁ ምሁራኖች ሲሆኑ እየዳራችሁ ይዘው በቃ የራሳቸውን ድርጅት። አንድ ትዳር እንዳይጠፋ አገርን ማስቀጠል ማለት ይሄ ነው። ሌላ ሙያ እንዳይጠፋ ሙሉ በሙሉ የእናንተን ስራ በየቀን አሳያቸው። መነሻ ካፒታል እንዳይጠፋ ደሞዛቸው ሙሉ በሙሉ ከልክሏቸው እናንተ ጋር ይሁን። አጋዥ እንዳይጠፋ የሰለጠነ ሰራተኛ ከወዲህ እናንተ ድርጅት ላይ ልምምድ እንዲኖር አድርጉላቸው። ጥያቄ ቁጥር 1 ጤና ይስጥልኝ ጋሽ በላይ የ3ኛ ዙር ሰልጣኝ ነኝ እና በወር የደረስኩበትን የማሳውቀው እቃው በተገዛበት ነው ወይስ እቃው በሚሸጥበት? እቃው በተገዛበት ነው እንዴ? ሳሰራ በሚሸጥበትማ ሸጠህ ለጉጠህ መንዝረህ ውጤትህን ነው የምትናገረውና ያለ እቃ ስቆጥሩ የሂሳብ አሰራር አንድ ጥሬ ገንዘብ አካውንት ላይ ያለ፣ ከዛስ ክሬዲት ከተቀበላችሁ ያለባችሁን ዕዳና እቃችሁ ቤታችሁ ውስጥ ያለን እቃ ከነቋሚ እቃው ሳይቀር ወደ ብር ትቀይሩና ታሳውቃላችሁ የደረሰበትን ማለት ነው። እሺ፣ ስለዚህ በተገዛበት ነው የሚያዘው። ሰኞ ገዝታችሁት ማክሰኞ ብዙ ቢጨምር እንኳ እሱ ከተሸጠ በኋላ ነው ዋጋውን እንደጨመረ የምታረጋግጠው። አሁን ግን በገባበት ብቻ ነው የምትይዙትና የምታሳውቁት ያለውን እቃ ማለት ነው። እኔ ያልገባኝ ጥያቄ በመቶ ሺህ ቁርስ ቤት ለመክፈት አስቤ ለማቴሪያሎችና ለቤት ኪራይ 75000 አወጣው። አሁን የቀረኝ 25000 ነው። ስለዚህ እኔ በ100 ሺህ መነሻ ካፒታል ነው የጀመርኩት ወይስ በ25000 ነው? በ100 ሺህ ጀመርኩ ከተባለ ሪሳይክል እየሆነ ያለው 25000 ነው እንጂ 75000 ብሩ ለማቴሪያልና ለቤት ኪራይ ውሏል። ስለዚህ ፐርሰንቱ የሚታሰበው በ25000 ብሩ ነው ወይስ በ100 ሺህ ብር ነው? በ100 ሺህ ብር ነው። 25000 ሪሳይክል እያደረገ ያለው በምንድን ነው? በ75000 ላይ ነው አይደለም? ነው አይደለ? እንደዛ አይደል? ስለዚህ 100,000 ራሱ ፐርሰንቱ 20.4% ከመቶ ነው የሚነሳው፣ ከ25000 አይደለም። 75000 እኮ ቤት ኪራይ ቋሚ ዕቃ ምናምን ገዛንበት ለምትሉ ሰዎች እሱ ካፒታል አይደለም እንዴ? ነው እኮ። ምንድነው የገዛው ቋሚ ዕቃ? ማንካም ሹካም፣ ማንኪያውም ሹካውም ብረት ድስቱም ምጣዱም መደርደሪያውም ሁሉም የቤት ኪራዩ ካፒታል ነው። ሶሪ ያ ካፒታሉ ምናልባት የአንድ ወር ተቃጥሏል፣ በቃ አልቋል።
የቀረ ግን ከፍለህ ከሆነ ካፒታል ላይ ይደመራል ወደፊት የምትገለገልበት። ስለዚህ መደርደሪያ ሳይቀር ትሪህ ሳይቀር ሁሉንም ነገር አንድ ጊዜ የገዛህበትን ታውቀዋለህ። እሱ ሲደመር ያተረፍከው ሲደመር እያሽከረከርከው ያለ ትደምርና 120,400 ብር ከመጣ ስታይል 20,400 ብር አሳክተሃል ማለት ነው እንጂ 25,000 ብር እየተሽከረከረ ያለውን ብቻ አይደለም። ቋሚ ዕቃው ራሱ ካፒታል ስለሆነ ከመቶው ነው የምትነሳው ነው ማለት። ሰላም አቶ ጥያቄ ቁጥር 3 ሰላም አቶ በላይ ሁለት ጉዳዮች ላይ አስተያየት መልስ ብትሰጥበት። አንደኛ ከስራ ቦታችሁ ሌትም ቀንም አትለዩ ብለሃል። ነገር ግን ተቀጣሪ ከሆነ እንዴት ብሎ ነው ሙሉ ጊዜውን የሚያሳልፈው? ሁለተኛ ሙሉ ጊዜው ደግሞ ከስራ ቦታ ካሳለፈ እና ውድ ቦታው ከሄደ እንዴት ብሎ ነው ደንበኞቹ የሚያምኑት? እነዚህ እንዴት እናስታርቃቸው? ጥሩ። በነገራችን ላይ በትርፍ ሰዓት የሚሰሩ ሰዎች ምን ብለናል? ቀላልና ብዙ ሪስክ የሌለበት ስራ እንደየ ሰዓቱ እንደየ ቦታው ሊመጥናችሁ የሚችል ስራ ስሩ። ይሄ ማለት ሰዓትና ቦታ ይገድበዋል እያልኩ አይደለም። የትኛውም ሰዓት የትኛውም ቦታ ላይ ለዚያ ተስማሚ የሆነ ስራን ራሳችሁ መፍጠር ስለምትችሉ ማለት ነው። ሰዓትና ቦታ አይገድበውም ማለት። ስለዚህ ሰውዬ በትርፍ ሰዓት ከሆነ የሚሰራው በትንሽ ነው መጀመር ያለበት። ትንሽ ነገር ደግሞ ይዞትም ሊንቀሳቀስ ይችላል፣ ሊያጣራውም ይችላል። የሆነ ነገር ጉዳት እንዳይደርስበትም ብዙ ስጋት ሊሆንም አይችልም። ምሳሌ አንድ ሱቅ ውስጥ የ1,000 ብር ዕቃ እና ጎረቤቴ 1 ሚሊዮን ዕቃ ቢቀመጥ ማንኛው ነው ጠባቂ የሚያስፈልገው? ትልቁ። ለምሳሌ ያክል በትርፍ ሰዓት የሚሰሩ ሰዎች ለመጀመሪያ ጊዜ በትርፍ ሰዓት ባለችዋ ራሳቸው ሊያንቀሳቅሷት የሚችሉት ውስን አገልግሎት ነው መስጠት ያለባቸው በትንሽ ካፒታል። እያደገ ከመጣ ግን ራሱ ከድርጅቱ ትርፍ ላይ ሰራተኛ የመቅጠር አቅም ስለሚኖረው የመቅጠር ልምድም ስለሚኖረው ቀጥራቸው አታሰሩ ያልነው ስንጀምር ነው እንጂ ትንሽ ከፍ ካለ በኋላ በሰራተኛም ያሰራዋል። ራሱም ሰፊ ጊዜ እየሰጠው ይሄዳል። ራሱም ገና ከዛ ከቅጥር ስራ የመውጣት አቅምም ይኖረዋል። ለምን እዛ የሚከፈለው 25,000 ከሆነ እዚህ ጋር 40,000 ካገኘ በቃ ሙቭ አድርጋል። እስከዛ ድረስ ግን በርቀት ለመገንባት ከትንሽ ትጀምራለህ። ትንሽ ከፍ እያለ ስጋት ላይ ሲደርስ ደግሞ ሰራተኛ ቀጥረህ ሰራተኛው እዛው ላይ ከሚያተርፈው ትርፍ ከቨር እንዲኖረውና ከወጪ ቀሪ ሊበቃ የሚችልን የሥራ አይነትና ቴክኒካሊ መሮጥ ያለበትን ሂሳብ መስራት ነው። ቀጥል ይላል። ጥያቄ ቁጥር 4 ሰላም አቶ በላይ እድሜና ጤና ይስጥልኝ። የሶስተኛ ዙር ሰልጣኝ ነኝ። ኮድ ስርኤም 397 ስልጠናውን በዩቲዩብ በየሳምንቱ እየተከታተልኩኝ ስራም ጀምሬያለሁ። ነገር ግን የተከራየሁበት አካባቢ አብዛኛው የሚሸጡ ነገሮች ሲጋራና የመሳሰሉ ናቸው የሚሄዱት። የምሰራው ሸቀጣ ሸቀጥ ነው። ቤት ሊቀይር ወይስ ምን ትመክረኛለህ? ስለመልስህ አመሰግናለሁ። ያለሁት ሸዋሮቢት ነው። እጅግ በጣም ጥሩ። በነገራችን ላይ እኛ አድራሻ ሳይሆን መቀየር ያለባቸው ብለናል። አሰራሩንና የሚሰራውንም ይሁን አሰራሩን ይሁን አድራሻውን ሁሉንም በቀይሩት የትም ቦታ ብትሄዱ ዞሮ ብቃታቸው አብሮ ነው የሚሄደው። በነገራችን ላይ ነገር ግን እመነኝ አሁን ያለውን ማቴሪያል የሚገዙ ሰዎች ሌላ ነገር አይገዙም ማለት አይቻልም። እዛ አካባቢ ያሉ ሻጮች እስካሁን ያስለመዷቸው ይሄንን በመሸጥ ብቻ ስለሆነ እንጂ በእርግጠኝነት ይሄን የሚገዙ ሰዎች በዚህ የተቃጠሉ እንደገና ደግሞ የሚያበርድ ስለሚፈልጉ አንተ በቀላሉ ውስጥን ሊያስተካክልና ሊያረጋጋ የሚችሉ ነገሮችን አልምደህ እዛ አካባቢ ላይ ያ እንዲሸጥ ማድረግ ይቻላል። ብዙ ጊዜ በየሳምንቱ ምሳሌ ማነሳውኝ የኛ ቁጥር 2 ቅርንጫፍ ሲከፈት ምን ብለናቸዋል? እዚህ አካባቢ አትክልትና አስቤዛ አይሸጥም ብለውናል እኮ። ከአንድ ሳጥን ቲማቲም፣ ከአንድ ሳጥን አቮካዶ፣ ከአንድ ኩንታል ሽንኩርት፣ ከአንድ 50 ኪሎ ድንች ምናምን በላይ ከአንድ ዘንቢል ሙዝ በላይ እዚህ ሰፈር ሊሸጥ አይችልም። እንዳትቀልጥ እዚህ መጥተህ ይህን የሚያክል ቤት ኪራይ እንዳትበላ የሁሉ ሰራተኛ ኪሳራ እንዳይመጣብህ ብለውን ነበር። ግን በየቀን አንድ መኪና መሸጥ ተችሏል እኮ እዛ ቦታ ላይ። አየህ ወንድሜ፣ ያንተ አሻሻጥ ነው የሚወስነው። ይሸጣል። እርግጠኛ ራስህን ፈትሽ። በእርግጠኝነት ይሸጣል። ቀጥል።
እጄ ላይ ብር አይቀመጥም። ቶሎ ቶሎ እቃ አስገባለሁ እና እስካሁን ባለው ጥሩ እየሄደ ነበር። አሁን ላይ ግን ልብስ ስፌት ትንሽ ቀዝቀዝ አለ። የምን ችግር ይመስልሃል? ወይስ ከእኔ ችግር አለ? ከአንተ ችግር አለ። ወቅቱ አዲስ ሲመጣ የሚንቀሳቀስ ዝም ሲል ዝም የሚል ቢዝነስ ፍሬን የሌለው መኪና ነው። በራሱ ሰዓት መልካም ምድሩ ዳገት ሲሆንበት የቆመ ቁልቁለት ሲሆንበት ከሚፈለገው በላይ የተንደረደረ ከዛ መልካም ምድሩ አጋጣሚ ማዕበሉ የገደል ከሆነ አንድ ቀን ሄዶ የሚጋጭ እንደዛ አይነት ቢዝነስ ሞቅና ቀዝቀዝ ማለቱ እንዳይገርምህ አንድ ቀን ይቆማል ሙሉ በሙሉ። ተጠንቀቅ። በአንተ ቁጥጥር ስር አይደለም ይሄ ቢዝነስ። በአንተ ቁጥጥር ስር ያለ ቢዝነስ በማንኛውም ቀንና ሰዓት እንቅስቃሴው አንተ በፈቀድክለት ልክ ነው። አዎ ያለ አግባብ ሲመጣ ትቆጣጠረዋለህ፣ ያለ አግባብ ሲጎድል ትሞላዋለህ፣ ያለ አግባብ ሲሞቅ ታረግበዋለህ፣ ያለ አግባብ ሲቀዘቅዝ ታሞቀዋለህ። በአንተ ቁጥጥር ስር ከሆነ ከአንተ ቁጥጥር ወጥቷል ነው የምልህ። አሁን በነገራችን ላይ አንድ እዚሁ መሰለጥን ሰልጣኛችን የባህል ልብሶች እንደ ጥምቀት፣ ገና፣ ፋሲካ፣ ሰርግ የመሳሰሉ ሲመጡ ወይም አዲስ ዓመት ሲመጡ ብዙ ይንቀሳቀሳሉ። ወይም የሰርግ ታይም ሲሆን ሌላ ቀን ጸጥ ይላሉ ስትለኝ አይደለም ከአንቺ ቁጥጥር ውጭ ነው ያልኳት እኔ። ለምን ቢባል እኛ እኮ የሆነች አንድ ሴት መጣ በቃ አሁን እንዲህ እንደተረጋጋል በጥበብ ለምን ቁጥቁጥ አላረጋችሁም? አሁን በምፈልጉት ዲዛይን ለምን አላሳምራችሁ ስትለው እሺ ስሪልን። የኔንና የባለቤቴን ከሰራች በኋላ ወይኔ እነዚህ ጩጮች ሲያማምሩ ልክ በእናንተ ዲዛይን ለምን ሽክ አላረጋቸውም? እሺ ስሪልን። ያንን ሽክ ብለን ስንሄድ ያየ ሰው ከየት ያሰራችሁት እዚህ ቦታ? እኔንም እንደዚህ ሽክ የምታደርገውን አገናኙኝ። አየው እንደዚህ እኮ ነው መደረግ ያለበት እንጂ አዲስ ዓመት መጣ ጥምቀትና አረፋ መጣ ብሎ የባህል ልብስ ለመብለጭ ነች ግር ብለው ሲመጡማ ስንቱ ትሆናለህ? ካፒታልም አይኖርም፣ ጊዜም አይኖርም፣ ሙያም አይኖርም፣ ቤትህም ይጠባል። ከወዲሁ አሰራርህን አሰልፍ። በቀን አንድ ዕቃ አንድ ደንበኛ ማለት ይሄን ጊዜ ነው። ግንዛቤ ፍጠርበት፣ ንገረው፣ አሳየው። እስካሁን እያንዳንዳችሁ እንዲሁ ያላችሁን ዕቃ ለሰው እንደሚጠቅም ተናግራችሁ ታውቃላችሁ? ሹራብ የምነግዱ ሰዎች በክረምት ሰው ብርድ ካልገዛችሁ በስተቀር አሁን በበጋ ቅድሚያ እንዲሁ መረዳት እንዳለበት ሲሆን በቀላል ብር ልብስ ለመቀየር ለአንዳንድ ነገር ፈታ ለማለት በክረምት ሰዓት አጣሁ ከማለት ታስፈልጋለች እኮ አንድ ኦሪጂናል ልብስ የምገዛበት እኔ 9 እሰጥሃለሁ። ምን አለው ይሄ እኮ በነገራችን ላይ ኑሮ በዘዴ ጾም ቦዳ ተጠቅመሃል ወይ? ነግረዋለሁ፣ አሳይተሃል፣ አብራርተሃል። ቁጭ ብለህ ጌም ስቀጠቅጥና ቡና ስታነቅር ትውልና አይመዘዝ እያልክ ራስህ መከራ እየመዘዝክ ከዛ በኋላ ከባድ እሱ አይሰራም። እያንዳንዳቸው የሚሰሩትን ስራ የማብራራት ብቃት ሊኖራቸው ይገባል። አንድ ስፖርት አሰልጣኝ ለመሆኑ ስፖርት የሚያሰለጥነው ሊመዘገቡ የመጡለትን ልጆች ብቻ ነው ወይስ ስፖርት ከምግብ በላይ ሰውነትን ማጎልመስ እንደሚችል፣ ኮሌስትሮል እንደሚያስወግድ፣ መርዛማ ነገር እንደሚያስወግድ፣ ለመከላከል ብቃት ጠቃሚ እንደሆነ ይሄ በእኛ ሀገር እንዳልተለመደና ግን ወሳኝ እንደሆነ አብራርቶ አሳይቶ ተናግሮ ነው እኮ መመዝገብ ያለበት። እስኪ ቢሮ ክፈትና ዝም ብለህ ቁጭ በል፣ ማንም አይመጣልህም፣ ትበላለህ። ስለዚህ ሙያን አብራራ፣ አሳይ። ቻይናዎች እንዴት አምርተው እንዴት እንደሚሸጡ ባሳይህ ኖሮ። ቀጥልበት። ቆይ ፕሮሞሽን ስናወጣ ትሄዳላችሁ። ቀጥይ። ሰላም አቶ በላይ፣ ጥያቄ አለኝ ላስቸግርህ። የሰሊጥ ዘይት በመጠኑ እየተሸጠልኝ ነው። የወሰዱትም ጥሩ አስተያየት እየሰጡኝ ነው። ከመንግስት አካል ጥራቱንና ንግድ ፍቃድ ብጠየቅ ምን ላድርግ? ለመልስህ አመሰግናለሁ። ታወጣለህ። ጥራትና ንግድ ፍቃድ ከተጠየቀ ታወጣለህ። በቃ መፍጨት እኮ ነው። ምንም ኬሚስት አታደርግ፣ የኬሚስትሪ ባለሙያ አትባል። የምትባለው የብቃት እቃው ጽድት ያለ ነው። ጥሬ እቃው መጀመሪያ የታለ ማስቀመጫ ደረቅና ቀዝቃዛማ ቦታ ነው። ከፈጨህ በኋላ እቃውን እንዴት ነው የምታጥበው? ከዛ በኋላ ስለመሆኑ እንዴት ነው ፓክድ የምታደርገው? በነፈሰበትና በተበላሸ ቦታ አድርገህ ተበክሎና ተመርዞ ምንድነው ማረጋገጫ? ለመሆኑስ የሜዲካል ምርመራ ወስደሃል? ኤችአይቪ ቫይረስ ፖዚቲቭ ኔጌቲቭ የሚለውን ሂድና ከጤና ጣቢያ አምጣ። ሌላ እኮ አትባልም። ይሄው ጽድት ያለ መደርደሪያ፣ ይቻት እቃዬ ጽድት አንድ ጣሳ የሚሆን የምታመርተው ይሄው ጽድት ያለ፣ ይሄው እጅ የምታጠብባት ሲንክና ሳሙና፣ ይሄው ሽንት ቤት የምጠቀምበት ብለህ ማሳየት እኮ ነው። አበቃ። ዶክተር ሆነ አልተባልክ። ንግድ ፍቃድስ ብታወጣ ምን ችግር አለው? እንደውም ጠንከር ብለህ ህጋዊ የሆነ እንደ ልብ ማስታወቂያ ሰቅለህ እያስተዋወቀ የፈለገ ቦታ ላይ ተንቀሳቀሰ እንድሰራ እንደውም እያገዙህ እኮ ነው። በተገፋ ቁጥር ከፍ ነው የሚባለው። እንዴት እሆናለሁ ብላ ይጭነቅ። ሁላችሁም ይሄ ተመሳሳይ ጥያቄ ያለባችሁ ይሄን ተጠቀሙ።
ጥያቄ ቁጥር 10 እና የመጨረሻው ሰላም፣ የእኔ ጥያቄ አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር ሰልጣኝ ሲባል እንዴት ነው? አንደኛ ዙር የቱ ነው? ሁለተኛ ዙር የቱ ነው? ሶስተኛ ዙር የቱ ነው? እኔ ሶስተኛ ሳምንቴ ነው መከታተል ከጀመርኩ። አመሰግናለሁ። ሶስተኛ ዙር ነው። አንተ የቱ እንደሆኑ የምታውቃቸው ስትከታተል ነው። ትንሽ ቆይታል። አንደኛ ዙር አሁን ስናወራ የነበረው 17ኛ ወር የሆናቸው ስራ ከጀመሩ ሁለተኛ ዙር 7ኛ ወር ላይ እና 8ኛ ላይ ያሉ፣ ሶስተኛ ዙር ከዚህ 7 ወር ወደዚህ የመጡና አሁን እስከ ዛሬው ዕለተ ቀን ድረስ እየሰሙ እየተመዘገቡ ያሉ። ምንድነው መመዝገብ? ምንድነው መስፈርቱ? ምንድነው የሚያስፈልገው? ምን እየልምጣ ምን ያስፈልጋል? ምንም በ0910808019 ላይ ኤምቲ ብለህ 2 ፊደልን ብቻ ሚሴጅ ላክ። ተመዝግበዋል የሚል ይመጣል። በየሳምንቱ 2 ሰዓት ይህን ስልጠና ተከታተል። ኤቲ ብቻ እያለ ሚሴጅ ላክ። ጨርሰሃል። በየወር የደረስክበትን ለማሳወቅና ቢዝነስ ፕላኑ እንድታገኝ የግብይት ትስስር እንዲፈጠር ያልገባ ግልጽ እንዲሆንልህ ኢንፎርሜሽን ላክ። ስም፣ ዕድሜ፣ ጾታ፣ የስራው አይነት፣ መነሻ ካፒታልና አድራሻህን አሳውቀን። ከዛ በኋላ በዚህ እንቅስቃሴ መሄድህን እንዴት በቀላሉ ጀግናና ጎበዝ ሆነ በድምምድ እንዴት ወደ ባለ ሀብትነት እንደምትመጣ የመንፈስ ጥንካሬና ከሰዎች ጋር የመግባባት አቅምህ ምን እስከዛሬ እንደጎደለና ኤነርጂና ሲስተም ሰብአዊነት ምኑ ጋር እንደተሳተ በቀላል የምታገኝበት ነው ይሄ ፕሮግራም። ይሄ ፕሮግራም ታዲያ ይህን ያክል አገልግሎት ሲሰጥ ምንድን ነው የሚከፈለው? ምንም ወጪ የለበትም። አለበት። ማን የሚሸፍነው? ራሱ በላይ መልቲ ሚዲያ ኩባንያ የሆነው በላይ አትክልትና አስቤዛ ማዕከል ነው። ሞራል ሰጡልለት። እና ምንድነው የምታገኘው ጥቅም ካልከን፣ ምንም የሀገራዊና የዜግነትና ማህበራዊ ግዴታ መወጣት ነው። አንተ አታውቀውም እንጂ ሌላ ሀገሮች እንደዚህ ነው የሚኖሩት። ሀገራቸውን ዝም ብለው አላሳደጉትም። ውስን ዜጎች ናቸው ሀገርን ማሳደግ አቅም ያላቸው። ተማርነውም በተግባር መኖር ስላለብን ማንም ከማንም ስለማያንስ ሀገርን ለመለወጥ ብሔር፣ ሃይማኖት፣ ቋንቋ፣ አካባቢ አትጠይቅ። ሰው ሁሉ አላወቀውም እንጂ ያንተ እህትና እንቁ ወንድም ነው። እኔ በሚገባኝ ማለት ነው። እሺ። እና ይህን ድርጅት በምን ልጥቀመው ካልክ ራስህን ሚሊዮነር አድርገህ በአመለካከትና በኢኮኖሚ የበለጸገ ዜጋ ሆነህ ማሳየት ብቻ ነው እንደምጠቅመው የሚገባው። ከዛ በኋላ እስካልክ ልክ የሱን አርአያ ተቀበልና የቀረውን ትውልድ አሰልጥን። በራስህ እውቀት፣ በራስህ ገቢ፣ በራስህ ጊዜ፣ በራስህ ኃላፊነት እንዲያመሰግኑ ሳይሆን የምር እንዲለወጡ ብቻ። ከዛ ወዲህ ሌላ ምን ካልክ በላይ አትክልትና አስቤዛን በመግዛት ደንበኛውን። እሺ፣ ሌላ እሺ፣ ኢንፎርሜሽን ሲልኩ መነሻ ካፒታል ባዶና መነሻ ካፒታል የለኝም ለሚሉት ምን መልስ ነው የሚሰጣቸው? ከዳታቤዝ የመጣ ጥያቄ ነው። ኦኬ። ኢንፎርሜሽን ላይ ስትልኩ እንግዲህ ስም፣ ዕድሜ፣ ጾታ፣ መነሻ ካፒታል፣ የስራው አይነትና አድራሻ ሲገባ መነሻ ካፒታልን ዝም የምትሉ ወይም ደግሞ የለኝም የምትሉ ሰዎች 100 ብር የላቸውም። ከሌለ እንከፍላቸዋለን እኛ። 100 ብር ከሌላችሁ በ100 ብር ምን ይጀመራል ካላችሁ ላይ ታወርተናል። ስለዚህ በባዶ አትላኩ። ካፒታል ማሙላ ግድ ነው። 100 ብር ዘጭ አምጥተህ ደግሞ 100 ብር ሲባሉ እኛ አካውንት ላይ ማስገባት የሚመስላቸው ሰዎች አሉ። ኧረ በጋ አምላክ፣ መነሻ ካፒታል የተባላችሁት የራሳችሁ የምትጀምሩበትን አሳውቁ ነው ያለው። ይህን ይመስላል መልሳችን። ጥያቄሽን ጨርሰሻል። እሺ፣ አንድ ጊዜ ወደ ነበረችበት በክብር አመሰግናለሁ። አጠር ያለች ግጥም እንደ ባለፈው አቀርብላችኋለሁ። እሺ፣ እኔ ነኝ ሚሊዮነር። የሚሊዮነር መንገድ የኢትዮጵያ ትንሣኤ ተወልዶ ያደገው ከበላይ ጉባኤ። እኔ ነኝ ሚሊዮነር፣ ሰዓትና ገንዘብ በአግባቡ መመጥን፣ በሳምንት 2 ሰዓት በአካል ምሰለጥን፣ አሽቀንጥሬ የጣልኩ ጫትና ሲጋራን፣ ከራሴ በስተቀር አልደግፍ አርሰናል ወይም ሊቨርፑልን። ልፈጽም ምያለሁ ሚሊዮነር ለመሆን ቃል የገባሁትን። ለአርቲፊሻል ፀጉር ለማይረባ ቀለም ገንዘብ ከማውጣት 2 ዓመት ሙሉ በሚሊዮነር መንገድ ጠንክሮ መስራት፣ ትርፉን አለመብላት፣ አንድ ዕቃ መጨመር ወይም አገልግሎት፣ ዘላለም መፋታት ከማይረባ ኩራት ከማህይምነት። እኔ ነኝ ሚሊዮነር በማይረባ ወሬ ጊዜ ማላጠፋ፣ ቢዝነስ ፕላን ይዤ የምልቀና ደፋ፣ ቀጥ ብዬ የጀመርኩ ፊሽካ እንደተነፋ፣ አመት ባልነው ብዬ የማላንቀላፋ፣
ልቤ ሳይታበይ ሳተርፍም ባካፋ ውስጤ ሙሉ ሆኗል አለሁኝ በተስፋ። እስኪን ወጣቶች በጋራ እንስራ ምቀኝነት ምን ነው እንኳንስ ፈጣሪ ሰይጣንም አይወደው ብሎ ያስተማረን ድንቁ ኢትዮጵያዊ የኪያ ባለቤት በላይ ሞርዴ ነው። ሚሊዮነር ለመሆን አሁንም ቀላል ነው። አርግ ያለህን ማድረግ ተው ያለህን መተው ስልጠና ስትጨርስ አቴንዳንስ መሙላት ነው። በል ፈጥነህ ተመዝገብ ተቃርቧል ቀጠሮ 0910108019 ኤምቲ በማለት መልእክትህን ጻፈው። ከቻልክ በአካል ተገኝ ካልቻልክ ዩቲዩብ ላይ አሊያም በፈለግከው። የሀገሬን ትንሣኤ ከፍ ሊያደርግ ሲፈልግ በላይ ተወለደ ከዚያች ቅድስት ሀገር ከዚያች ከጊዮን ጥግ። የምስራቁ ጮራ ብርሃኑን ፈንጥቋል ከበላይ ጉባኤ መፍትሄ ተገኝቷል። የቢዝነስ አርበኛ ወጣቱ ሰማዕት ሳይሰስት የሚሰጥ ገንዘብና ጉልበት በእውቀት በትትና የሚከፍል መስዋዕት እንዲህ ያለ ጸጋ እንዲህ ያለ መሰጠት ማንም ያላሰበው ነፃ አገልጋሎት ፈጣሪ ያኖርህ እሺህ ዓመታት ኩራ ሀበሻዊ ኩሪ ሀበሻዊት። ጆሮቼም አልሰሙ ልቤም አላሰበች አይኖቼ ግን አዩ እንዲህ ያሉ ሰዎች ከዚሁ ከኛው ሀገር ከሀበሻ ወገኖች። ቢዝነስ ሚስጥር ሳትሆን አደባባይ ሆነች። በላይን ለመግለጽ ቃላት ግን ያጥረኛል ምድራዊ መልአክ ነው ብለው ደስ ይለኛል። ከኪያ ተማሩ እናንተ ጥፍራሞች ሊፕስቲክ ያቀለው አስመሳይ ቆዳዎች አርቲፊሻል ጸጉር ከኋላ ጀርባዎች ተመደባችኋል አሁን ከተራዎች። አካልሽን ሞልተሽ በብልጭልጭ ነገር እንደ ባዛር ዕቃ ሰውነትሽ ዲኮር አይደለም ለኑሮ አልጠይቅሽ ላዳር። ግን ተስፋ አትቁረጭ መመለስ ይቻላል። ያለሽ ጊዜ አሁን ነው ያለፈውም አልፏል። ከበላይ ሚዲያ ሁሉም ነገር ኖሯል። ዩቲዩብ ላይ ገብተሽ ውሰጅ ቱቶሪያል። ሲኤምሲ ሚካኤል ጎን መምጣት ትችያለሽ ደስ ካለሽም ባካል። በላይ ሰብአዊ ነው ካልገባሽ ያስረዳል። ይህ ሁሉ ሆኖልሽ ሚሊዮነር ካልሆንሽ ግራ ይገባኛል ምንም ማድረግ አልችል። እንደለመደብሽ ሂጂ ወደ ቸርችል። አመሰግናለሁ። ከሩቅ ሀገር ነው የመጣሁት ከቴፒ ነው። እኔ ሁለተኛ ዙር ሰልጣኝ ነኝ። ከቴፒ ስንት ኪሎ ሜትር ነው? 610። አራጓ በላጀት። በነገራችን ላይ እንደዛ አይነት ሰዎች ባህር ተሻግሮ ከመሄድ እዚህ ጋር ወንዝ ተሻግሮ መምጣት ቀላል ነገር ነው። ከወንድም ጋር አንገት ለአንገት ተያይዞ ችግርን ድባቅ መምታት። ቀጥል። ተባረክ። እሺ እኔ ስምንተኛውን ዙር በሚገባ አሳክቻለሁ። የሁለተኛ ዙር ሰልጣኝ ነኝ። ዋ ይሄ ጥናት ነው። ታላቅ የመጣችሁ መነሻ ካፒታሌ 100 ሺህ ብር ነው። ስንት ሺህ? 100 ሺህ። እሺ የምሰራው ቅመማ ቅመምና አትክልት ነው። ስለዚህ አሁን ደግሞ እዚሁ አዲስ አበባ ቅርንጫፍ ለመክፈት ስለመጣው ጠቅልዬ ስለመጣው እዛ ያለውን አመቻችቼ በምትፈልጉት መጠን እንዳቀርብላችሁ ማለት ነው። አዝዙኝ። እዚሁ ከሚሊዮነር መንገድ ያፈራኋቸው ቆንጆ ሰዎችን አግኝቻለሁ እግዚአብሔር ይመስገን። እና ግን በዚህ አጋጣሚ ማመስገን እንፈልገው ያየ ሰውን ከባህር ዳር አመስግኑልኝ። በጣም ታማኝ ሰው ነው። ከካፒታላችን በላይ በዱቤ የተላክ ነው በእምነት ማለት ነው። ስለዚህ እንደሱ አይነት ሰዎች ካላችሁ ኑ። አትክልትና ፍራፍሬ አቮካዶ በመኪና በጅምላ የምትፈልጉ ሰዎች ካላችሁ ያለምንም በአቶ በላይ በኩል ከመጣችሁ ያለምንም ነገር እኔ አምጥቼ አስረክባችኋለሁ። እኔን ማግኘት የምትፈልጉ 0923 55 36 62 ወይንም ደግሞ ሁሌም ለእናንተ ብቻ ማገልገል የተቋቋመ ስልክ 0972 20 0001 አብርሃም ንየለት ብላችሁ ብትደውሉ ኮድን ብታስቀምጠው ጥሩ ነው። ኮድ 2M 155 ነው። ስለዚህ አንተ የደቡብ ምዕራብ አካባቢ ያሉ የኢትዮጵያ ገጸ በረከትን ወደ ሰሜን ትልካለህ። እሱ ደግሞ ሰሜን አካባቢ ያለ ግብአትን ወደ አንተ በመላክ በቼክም ይሁን በክሬዲትም ይሁን ካሽ በካሽም ይሁን ትልቅ የግብይት ፍልሚያ እያደረጋችሁ እሱም አንደኛ ዙርን እያሳካ። በነገራችን ላይ ያየሰው ሹምዬ አይደለ? ያየሰው ሹምዬ ከባህር ዳር ነው ማለት ከባህር ዳር 100 ሺህ ወደ ሚሊዮን ያስገባ ሰው ነው። ከብዙ አካባቢ ያሉ ሰዎች እጅግ በጣም የሚያደንቁት። አሁንም የሱንም ስልክ እዚህ ላይ ያስቀምጥላችኋለሁ። በነገራችን ላይ ያየሰውን በጣም ሞቅ አድርጋችሁ አመስግኑልኝ። እኔ የሰውን ዕቃ ሁሉ በእምነት ልኬለታለሁ። እምነቱን አጉሎብኝ አያውቅም።
ስለዚህ በጣም ቀን በቀን ዴይሊ የምንሰራ ደንበኛ ነው። እግዚአብሔር ይባርከው፣ ያሰበው ቦታ ያድርሰው። ለሁለቱም እኛ ከዚህ በላይ የሚያስደስተን የለም። ጠንካራ ሆነው ያ ተቀባይና ያ ሰጪ፣ ያ አገልጋይና ያ ተገልጋይ፣ ያ ገዢና ያ ሻጪ፣ ያ አምራችና ያ አቅራቢ ተራርቀው ተቀምጠው የሚገርመው እዚህ ጋርና እዚህ ጋር ተቀምጠን መለው ጠፍቶብን ከህንድና ከቱርክ ማምጣት ልክ እዚህ ጋር የመርካቶን የጅማንና የባህር ዳርን የዋሳንና የድሬዳዋን ያክል ቅርብ አድርገነዋል። ከባህር ማዶ ሄዶ ማምጣትን እንደዚህ መናበብ ቢቻል አምራቹም ገዢውም አገልግሎት ሰጪው ተጠቃሚው ማኑፋክቸሪንግም የአግሮ ካልቸር አቅማችንንም እንዴት መጥቆ መነሳት እንደሚችል ሩቅ አይደለም፣ ገና ይቀረናል። የታላቸው እንስሳ እያደለባቸው ያላቸው የታላቸው ስጋ ቤቶችና ኤክስፖርተሮችና እዚሁ ራሱ ሻጮች የታላቸው የኮምፓውንድ የተፈጥሮ መሬት ማዳበሪያ የምታቀነባብሩ ሰዎች ቆሻሻ በየቦታ ተደፍቶ እየተጣለ ነው። የታላቸው ወተት የምታልቡ በሆላንድና በየመን ወተት እያለቅን ነው ያለ ነው። የሚሊዮነሮች መንገድ በራሱ ጊዜ በራሱ ሰዓት በራሱ ኃላፊነት በራሱ ገንዘብ በራሱ አየር ሰዓት ያለምንም ክፍያ ነፃ ድብርት እያደረገላቸው ነው። እዚህ ጋኑና ተቀባዮችም አቀባዮችም አምራቾች አገልግሎት ሰጪ ተጠቃሚ ገዢ ሰጪዎችም እያንዳንዳችሁ ልክ እንደዚህ ጀግና እየተነሳችሁ ምርትና አገልግሎታችሁን እዚህ መድረክ ላይ በነፃ ማስተዋወቅ ትችላላችሁ። እሺ ጥሩ። ለቀጣይ ስጥልኝ። እሺ አመሰግናለሁ። ያኔ የመጣሁት ከምዕራብ ጎንደር ዞን ገንደ ውሃ ከተማ መተማ ወረዳ ነው። ይሄ ሰውዬ ሱዳን ድንበር ላይ ነው እያወራን ያለው። ለዚህ ፕሮግራም ነው የመጣው? አዎ። ሞራል ስትል እሺ ያው እኔ መልእክት ማስተላለፍ ነው የሚፈልገው። ከ100 ብር ጀምሮ እስከ 100,000 ብር መነሻ ካፒታል በ2 ዓመት ወይም በ24 ወር ሚሊዮነር መሆን እየተቻለ በሱዳን አድርገው ሊቢያ በቱሪፔል አድርገው የባህር ክፍያ የሚከፍሉት ከ1 ሚሊዮን እስከ 2 ሚሊዮን እና በጣም የሚገርም ሁኔታ ላይ ናቸው ዜጎች። ስለዚህ ይሄ መልእክት ይድረስልኝ ለስደተኞች ደላላዮችም የተሻለ ስራ አለ። ስለዚህ መተማ ቦርደር ስለሆነ አብረን መስራት እንችላለን። በተለይ አንደኛ ዙሮች ከ24ኛው ወር በኋላ ሚሊዮነር ልንሆን ነው አይደለ? እኔ 2ኛ ዙር ነኝ። ስለዚህ ኢምፖርት ኤክስፖርት ማድረግ እንችላለን አይደለም? በመተማ በኩል ሰው ሳይሆን በላይ እንደሚለው እቃ ኤክስፖርት ማድረግ እንችላለን ለማለት ፈልጌ ነው። ኮድ 2 M165 ነው ኮዴ። ስልኬ 0920 62 34 20 ነው። የምሰራው አትክልትና ፍራፍሬ። በቅርቡ ቅርንጫፍ ጥራጥሬ ምናምን እንጀምራለሁ። በዚህ ስልክ ታገኙኛላችሁ። አመሰግናለሁ። ማንኛውም በዚህ በተለጠፈ ስልክ ኮንታክት አድርጉት። እዛ አካባቢ ላይ ለምትፈልጉት መረጃ የሚመጣ እቃ ወይም የሚሄድ ወይም አስፈላጊ ኢንፎርሜሽን ስትፈልጉ አሁን የተናገረውን ስልክ ተጠቀሙ። ስክሪኑ ላይ ተቀምጦላችኋል። እሺ ቀጥል። እሺ እድል ስለሰጠኝ አመሰግናለሁ። የ3ኛ ዙር ሰልጣኝ ነኝ እና አሁን እየሰራን ያለ ነው በጣም አሪፍ አቮካዶ ነው። ኮዴ 3M 191 እና ወንድምም ዛሬ ይዤ የመጣሁት እሱም ለብቻ መጋዘን አለው እኔ መጋዘን አለኝ። ለጊዜው እየሰራን ያለ ነው A5 ላይ ነን። እዛ ከሄዳችሁ ታገኙናላችሁ። አሁን ስልኬ 0936 47 44 30 ተጨማሪ 0968 01 35 19 በዚህ ከደውላችሁ ታገኛላችሁ። ቋሚ የሆነ መጋዘን ደግሞ እዛ A5 ላይ ጋርመንት አለን። እጅግ አመሰግናለሁ። የሚሊዮነሮች መንገድ ከሚሊዮነሮች መንገድ ሰልጣኝ ጋር ሪያክት መገበያየት ሲጀምር አንደኛ የተጭበረበረና የተዋከበ ግብይት አትፈጽሙም። ሌላ የተበላሸ ዕቃ አትወስዱም። ሌላ የተቀሸበ ግራም አይመጣባችሁም። ይሄ እምለው ካልተስተካከለ ሰውየው ሊመልስ ሊያስተካክልና ጥፋቱን ሊታረም ዝግጁ እንዲሆን በእኛም በእሱም ጋር አቤቱታ ታቀርቡበታላችሁ።
የተረጋጋ ያልተዋከበ ኪሳራ የሌለበት ሌብነትና ቅሸባ የሌለበት ጠባቂ የማያስፈልገው ጤናማ የሆነ የግብይት ትስስርን ለመፍጠር እባካችሁ የሚሊዮነሮች መንገድ ሰልጣኝ ሙሉ የሚዲያ የምትከታተሉ ከዚህ ከሰልጣኞች የስነ ምግባርና የኢኮኖሚ ዲሲፕሊን የገባቸው ሰዎችን እርስ በርስ የመገበያየትና ግብይቱን ጤናማና የተረጋጋ ተገቢውን ጥቅም ይዞ የሚንቀሳቀስ አንድ ቀን ያላግባብ የማያተርፍ አንድ ቀን ያላግባብ የማይከስር ዜጋ መፍጠር እንችላለን። ካሽ ሳንሳችሁ የካሽ እጥረት ንግዱን ወይም ማምረትን እንዳያስቆም አገልግሎታችን እንዳይገታብን ቼክ እያሳተማችሁ ግማሹን በካሽ ግማሹን በቼክ የመገበያየት እድል ይኖራችኋል። በእርግጠኝነት በዚህ ላይ በደንብ ጠንክሩ። የሚቀመጡ ስልኮችን እያዛችሁ ተጠቀሙበት። እሺ ቀጥል። እሺ በመጀመሪያ አመሰግናለሁ ወደ ስለመጣው። ማርዬ ተሰራ ይባላል። አብዛኛው ጊዜ ቴሌግራም የሚያውቁኝ ማርዬ ኮስሞቲክስ በማለት ነው። እና እኔ የሚያደርግ ወደ ስመጣ በጣም ደስ ያለኝ ብዙ ጊዜ ተከታተልኩት፣ ግን አሁን የሶስተኛ ዙር ሰልጣኝ ነኝ እና በዚህ ስመጣ እኔ ምሰራ መርካቶ ነው ኮስሞቲክስ ምናምን ወደ ክፍለ ሀገር ምናምን ልክ እና የዚህ ግሩፖች አላውቃቸውም ማያውቁኝ ብዙ ሰዎች ከክፍለ ሀገር እንደዚህ ይልካለሁ ምናምን ስላቸው ራሱ ብዙ ሰዎች አሁን ከዲላ ወደ ሸዋሮቢት ምናምን ያዙኛል። መርካቶ ስለሆንኩ ብቻ አመኑኝ፣ ብር ይልኩልኛልኝ፣ እቃ ልክላቸዋለሁ አሁን ለማለት ነው። እስካሁን ድረስ እንኳን ሂሳብ እንኳን ስናደርግ አይ ችግር የለው ማርዬ ካንተ ያለው ሂሳብ የትም አይሄድም ነው የሚሉኝ። ይሄ ማለት የቤተሰቡን ሳይሆን በቃ በግሩፕ ያወቋቸው ነው። እምነቱ እስከዚህ ድረስ ነው እና ማርዬ ኮስሞቲክስ አከፋፋይ ነኝ። ስልክ ቁጥሬ 0900408039 ነው። እኔ መርካቶ ነው ወደ ክፍለ ሀገር የተለያዩ እቃዎች ማከፋፈል መልክላቸው። እዚህ ደግሞ ወሰን ደግሞ አሳለፈች መርጃ ሆቴል ፊት ለፊት ደግሞ አለ ችርቻሮ ኮስሞቲክስ ማለት ነው። አመሰግናለሁ። እሺ እጅግ በጣም ጥሩ። እዚህ ግሩፕ ላይ ኮንታክት ሲያደርጓችሁ ልክ ወደ 0910808019 ላይ በሜሴጅ ወደዛው ነው ኮዱንና እያሳካ የመጣበትን ዳታ አሳውቁኝ ትላላችሁ። ከዛ በኋላ የኛ አሰልጣኝ መሆኑን ካወቃችሁት በኋላ እያንዳንዱ ልምምድና ጥንቃቄ የግብይት ስነ ስርዓትን በደህንነት ውስጥ እንዲያልፍ የመሞከርና የማጣራት ስራ ኮድ መኖሩን ቢዝነስ ፕላኑ በየወር ማሳካቱን ቢዝነሱ ያለበትን ቦታ ኦፕሬሽን ለማድረግ የትኛውም አካባቢ ላይ ኢንፎርሜሽኑ ስላለኛ ወደዛ ሆኖ የማጥናት ስራ ለመስራት እንዲመች የመናበብ ትልቅ ስራ ስሩ። ለማንኛውም ግን በአግሮ ኢንዱስትሪ እና በአግሪካልቸር በማኑፋክቸሪንግ እና ትንንሽና ትልልቅ ኢንዱስትሪ ውስጥ እንደዚሁም በተለያየ ልዩ ልዩ የፈጠራ ስራና የቴክኖሎጂ አገልግሎት ውስጥ እንዲሁም በተለያየ ቁስ ንግድ ትራንዛክሽን ውስጥ ያላችሁ ይህ ድርጅት በቅርብ ጊዜ ሁሉንም ኢትዮጵያዊው አማዞን ያለ ክፍያ የሚያገለግል አማዞን በሰርቪስ ቻርጅ ነው የሚያገለግለው። ኢትዮጵያው አማዞን ያለ ክፍያ የምንገለገልበት ኢኮኖሚን ከትንሽ ወደ ግዙፍ የሆነ እንቅስቃሴ የምናመጥቅበት ብቸኛው ፕሮግራም ነው። ለራሳችሁ እንኳን የዚህ ተሳታፊ ነው። ማንኛውም ሰው ምርትና አገልግሎት ቢኖረው በዚህ ፕሮግራም ላይ በነፃ ታማኝ አገልግሎትን የማግኘት በሚሊዮን የሚቆጠሩ ደንበኞችን የማግኘት የማምረት አገልግሎት የመስጠት የመነገድም ይሁን ማንኛውንም ስራ የማንቀሳቀስ አቅም ታማኝ ሆኖ ተመዝግቦ አቴንዳንስ እየሞላ በቢዝነስ ፕላኑ ልክ እያሳካ ኮድ የወሰደን ሰው ያለምንም ችግር ነው የምላችሁ ምንም ግራ ሳይጋባ በቀላሉ እንዴት ኢኮኖሚው መንቀሳቀስና የማይቸግረው ነገር እንደሆነ እስከዛሬ የቸገረው የሚያረጋግጥበት ነው። ሌላ የተለየ ሚስጥር እዚህ ጋር ለመናገር አስቸጋሪ የሆነ አዳዲስ ገና ያልተማመናችሁበት በውስጥ ቤት ሊጠየቅ የሚችል ሀሳብ ካላችሁ ዘወትር ሮብ ከጠዋቱ 2 ሰዓት ተኩል ጀምሮ እስከ ሰናይሜስ ህንፃ ላይ መታችሁ አጫጭር ሀሳብ ማውራት ይቻላል ማለት ነው። አመሰግናለሁኝ። መጀመሪያ ይህ ሚዲያ ያወቅኩት ዛሬ 3ኛ ቀኔ ነው እና ምን ነበረ በሀገር ውስጥ ሰርቶ መቀየር የባህል ጨዋታ ቀላል ነው ይላል። ከዛ እኔ ቤቱን ሙሉ ገብቼ ሳይ የሆነ ስሜት ተሰማኝና እችን አንዴ ላካፍላችሁ። ሀገር ተብሎ ስንቱ ተዘመረ፣ ከወሬ ያለፈ መች ተግባር ነበረ። እነሆ ዛሬ ግን በበላይ ጀመረ። የተፈጥሮ ጸጋ ፈጣሪ ያደለሽ፣ ለምለማ ኢትዮጵያ ብዙ ንብረት አለሽ። ልባችን ሸፈተ በማዋቀው ሀገር፣ የጎናችን ትተን ባህር ልንሻገር። ራሴን ለመውቀስ ዛሬ ተነስቼ፣ ወደ ምስራቅ ሊሄድ ልቤን አሸፍቼ። የሊቢያ በረሃ አፋውጣና መስክር፣ የየመን ውቅያኖስ አፋውጣና መስክር። ስንቱን ወጣት ህይወት አስቀረኸው ባጭር። በአንተ ማይፈረድ የኛ ነው ስተቱ፣
ምቹ እየመሰለን ስንገባ ከሳቱ አሁንም አልመሸም ይሳካል ህልማችን ሀገር ወዳድ ዜጋ እያየን ባይናችን በላይን ከሰጠን አምላክ በላይ ከተሰጠን ከአምላክ ተልኮ ሊቀር ነው መሰለኝ የውጩ አምልኮ ወጣትን ለማንቃት በላይ ከተሰጠን መስራት ነው ወጥረን እስኪ እንበል ቆፍጠን ለምለሟ ኢትዮጵያ ተፈጥሮሽ ወቀሰኝ ማላቀው ይመስል በበላይ ደረሰኝ ቃላትም የለኝም አንተን ለማመስገን ፈጣሪ ይመስገን በአንተ ለገሰሰን አንተ ግሩም አባት ፈጣሪ ያበርታ እኛን ለማስተማር ሚዲያ ላይ ያወጣ ይላልኝ እና ይህን ግጥም ልጽፍ የተገደድኩት ከዚህ በኋላ ወደ ጥያቄ ሄዳለሁ። ይህን ግጥም ልጽፍ የተገደድኩት ማለት ነው ሀገር ላይ ሆኖ መስራት የባህል ጨዋታ ያልቀላል ነው የሚል የተቆራረጠ ቪዲዮ ዩቲዩብ ላይ ያየው። ከዛ በዚህ ላይ ደግሞ እኔ ያለሁበት ደረጃ ትንሽ ለውሳኔ የከበደ ደረጃ ነበረ ማለት ከዛም በፊት አልከበደኝም ነበር። እችን ሀገር ላይ ሰርቶ መለወጥ የሀገር ባህል ጨዋታ ያልቀላል ነው ሲል ግን እኔ ውስጤ ተረበሸ። ምንድነው ያለሁበት ሁኔታ ሀገር መስራት በቃ እዚህ ሀገር ምን ይሰራል በቀን 100 ብር ማጥፋት ነው እንጂ በቀን 100 ብር ማልማት አይቻልም የሚል ህዝብ በበዛበት ቦታ ከዚህ ቦታ ሰርቼ መለወጥ አልችልም ብዬ በ400,000 ዱባይ ለመሄድ ፕሮሰስ ጨርሼ 140,000 ቀብድ ሰጥቼ ፕሮሰሱን ጨርሼ ለመሄድ እየጠበቅኩ ነው ያለሁኝ። አሁን ግን ይህን ፕሮግራም ከተከታተል ዛሬ እዚህ በቦታው ለመገኘት የፈለግኩኝ ይህን 140,000 ኪሳራውን ተቀብዬ ከክፍለ ሀገር ነው የመጣሁትኝ። ወደ ክፍለ ሀገር ተመልሼ የራሴ ቢዝነስ ለመጀመር ለዛም በግብርናው ዘርፍ ነው ልምድም ያለኝ በግብርናው ዘርፍ የራሴን ቢዝነስ ለመጀመር ነው ያሰብኩትኝ። ሲቀጥል ግን ከርሶ የሆነ የምፈልገው ነገር ቢኖረኝ ከእናንተ ጋር አሁን አብዛኞቹ ማለት የቢዝነስ ፕላናችሁ ፐር ዊክ ወይም ፐር መንዝ ሪፖርት የሚደረጉ ነው ለእናንተ። እኔ ደግሞ የቢዝነስ ፕላኔ በግብርናው ነው። የግብርናው ፕሮዳክት ደግሞ ሊታይ የሚችለው ኦልሞስት ከ5 እስከ 6 ወር በኋላ ነው እና ከእናንተ ጋር እንዴት ነው ኮንታክት ማድረግ የሚችለው ነገር የ4 ወይ 5 ወር በኋላ ፕሮዳክት ስለሆነ ማቀርበው እንዴት ነው እኔን ኢቫሉዌት የምታደርጉ የሚለውን እንደ ጥያቄ አቀርባለሁ። አመሰግናለሁ። እጅግ በጣም እናመሰግናለን። በአንድም በሌላም እንደዛ አይነቱን ነገር ስናደርግኛ ግንዛቤ መፍጠርና ሀገር መገንባት ነው ብለን እናስባለን። በነገራችን ላይ አሁንም ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። ከ100 ብር ጀምሮ ሚሊዮነር መሆን ይቻላል። በ5 ዓመት ሰርቶ ቀሪ የገንዘብና የጊዜ ነፃነትን ማግኘት ይቻላል። በየወር 1 ሚሊዮን ማስገባት ይቻላል። እዚሁ ኢትዮጵያ ውስጥ ምንም ሳያደርጉ ብለናል ብዙ ጊዜ ደጋግመን፣ ሳይሰደዱ፣ ሳይሟረቱ፣ ስልጣን ሳይይዙ፣ ሳይቀሙ፣ የሆነ ነገር ሳያደርጉ፣ ምንም ሳይደላደሉ፣ ማንም ጋር ሳይጋፉ፣ ሳይጣሉ፣ ሳይጨነቁ ኢትዮጵያ ውስጥ በ5 ዓመት ብቻ የገንዘብና የጊዜ ነፃነትን ማወጅ ይቻላል። አሁንም የምንናገረው ነገር ነው። ነገር ግን ምናልባት ወንድሜ እንዳለው አንድ የግብርና ምርት እስከ 6 ወር ይፈጃል ቢዝነስ ፕላኑ በየወር የደረስክበትን አሳውቅ ይላል የሚባለው አይደለም። ከአንድ ወር ወደዚህ ጀምረው የሚመረቱ ምርቶች አሉ። ካሁን በፊት ብንናገርም ለአንተ የምንድገመው በ20 ቀን የሚደርስ ጎመን፣ በአንድ ወር የሚደርስ የሰላጣ የቆስጣ አይነት፣ በአንድ ወር ከ15 ቀን የሚደርስ የፎሶሊያ ምርት፣ በ3 ወር የሚደርስ ቲማቲምና ጥቅል ጎመን፣ እንደ ሽንኩርት፣ ድንች የመሳሰሉ ነገሮች፣ እንደዚሁም በ6 ወር በ7 ወር የሚደርሱ ራሳቸውን የቻሉ የአገዳ ምርቶች፣ ከ10 ወር እስከ 1 ዓመት ጀምረው የሚያፈሩ የፓፓያ ምርቶች፣ እነዚህን በአንድ ጊዜ ወደ ማሳ አስገብተን ትንሹን እየቆረጥን ከዛ ከፍ ያለውን ትንንሽ ምርቶች ሲቆረጡ ብዙ ጊዜ ወደ ትልልቁ ምርት ኮንታሚኔሽን ወይም ደግሞ የቫይረስ ተዋሲያንን ስለሚያስተላልፉ በንክኪ ሰዓት በተጠንቀቅ ፀሐይ በማስመታት በማናፈስና መድኃኒት በመርጨት ኩትኳቶና ማዳበሪያ መስጠትንና ውሃ ማስከተልን ሳንረሳ በቅድሚያ ውሃ ሰብሎቹ የሚያገኙበትን ከእንስሳና ከሌባ ንክኪ የሚጠበቁበትን እስኬጁል አድርገን የሚፈልጉበትን ባህሪያት በተጠንቀቅ በማወቅ የጠብታ መስኖ በመዘርጋትና በታንከር በምንጭ ወይም በሆነ የተጠለፈ ውሃ በቀላሉ አስርስራቸው ብቻ የሰው ንክኪና የውሃ ብክነትን በማያፈጅ ከህንፃ መሳሪያ በሚገዙ የመብራት ከቨር ለሚሆኑ ኮንዲቶችን ብቻ በመጠቀም ፀሐይ ሲመታቸው እንዳይቆራረጡና እንዳይቀደዱ በመሬት ትንሽ ትንሽ ቀብሮ ጠብታቸውን በትክክል በማየት ኃይል ካለበት ቦታ በጠባቧ ኃይል እየቀነሰ ከሚሄድበት ቦታ ሰፋ ሰፋ አድርጎ በመቅደድ በቀላሉ ሲኮተኩቱ እና ሲንከባከቡ እንዳይቆረጡና እንዳይቀደዱ ባሉበት ቦታ በመጠበቅ በቀላሉ በየወር የሚከረተፍ ሸንኮራ አገዳ፣ በየሳምንት የሚለቀም ፓፓያ፣ በየቀን የሚገረደስ ጎመን፣ በየጊዜው የሚለቀሙ የቲማቲም ሰብሎችን እና የመሳሰሉ በቀላል እንደ ኪያር የመደበርጃን ምንድነው የሚባለው ዝኩኒ የመሳሰሉ ነገሮችን
በቀላል ጨቅጨቅ አድርገን በውድ የሚሸጡና በቀላል ቦታ ላይ የሚመረጩ የከተማ ግብርና ስታንዳርዶችን በመጠቀም እንደዚሁም የእነሱን ቅጠልና ተረፈ ምርት ደግሞ ለእንስሳቶች ፕሮሰስ በማድረግ በመስጠትና እዛ ደግሞ ሌላ የማድለብና የወተት ላሞችንም እንክብካቤ በማድረግ እንደ በግ የመሳሰሉ ትንሽ ነገሮች እንደ ዶሮ የመሳሰሉ ትንንሽ ነገሮችን ደግሞ በመስጠትም ጎን ለጎን ብዙ ቢዝነስ ማካሄድ ይቻላል። እመኑኝ አንድም ከባድ የሚባል ነገር የለም። ወንድሜ ቢዝነሱ ስትጀምረው መጀመሪያው ላይ የተጠየቀው ትንሽ ስለሆነ ትንሽ ቅጠላቅጠልና ትንሽ ያልካቸው ነገሮች ቢዝነሱን ለማሳካት ይበቃሉ። የዛፍ አትክልቱ እስከሚደርስ የጓሮ አትክልቱ፣ የዛፍ አትክልቱ ከደረሰ በኋላ ራሱን ችሎ ደግሞ ሪሳይክል ያደርጋል። ከባድ የሚባል ነገር የለም። 6 ወር ምን አትልም አትጠብቅም። ተግባባን አይደለ? ያንን ሲስተም ተጠቀም ባጭሩ። እሺ ሌላ ሰው። ለማንኛውም ግን ስደትን አቁመ ወደ ሀገር ስለተመለስክልን ከልብ እናመሰግናለን። ኮኔክት እናደርጋለን ከዚህ በኋላ እመነኝ። ከአንተ ጋር የተነሱ ጓደኞች ከ5 ዓመት በኋላ መስሪያ ብር ይዘው መጥተው ስራ ለመስራት ሲያልሙ ቆንጆ ድርጅት አዘጋጅና ከነሙያቸው ተቀጥራቸዋለህ እዚሁ ሀገር 0910808019 የሚለው ላይ ኤሚቲ ብለህ ሜሴጅ ላክ። በየሳምንቱ 2 ሰዓት ስልጠናውን ተከታተል። አቴንዳንስ ሙላ። ያልገባህን ጥያቄ በየሳምንቱ በርቀትም በቅርበትም ጠይቅ። በየወር የደረስክበትን አሳውቅ። ኮኔክት እናደርግላለን። አስፈላጊው ነገር ሁሉ ጠይቅ። ምንም የሚያስቸግር ነገር የለም። ሲጀመር አምሹር በ2 ዓመት ሚሊዮነር በ5 ዓመት ሚልቲ ሚሊዮነር እመነኝ። እሺ ሌላ ጥያቄ አንድ ጊዜ ስትልኝ በፍጥነት። እሺ ዛጋ እሺ ድሉ ስለሰጠኝ አመሰግናለሁ። የኔ ስራ አትክልትና አስቤዛ ነው። ነገር ግን ከደንበኞች የሚሰጠኝ አስተያየት እኔ አንተን ድርጅት ቁጥር 4ን ስላየው ከውስጥ ነው አስቤዛ ያስቀመጥኩና አብዛኛው የሚሰጠኝ አስተያየት ከውጭ ለምን አታወጣውም የሚል አስተያየት ነው። ስለዚህ አንደኛ ጥያቄ እዚህ ጋር ምን ትመክረኛለህ ነው። ሌላ ደግሞ አትክልት በምገዛበት ሰዓት እኔ ብቻዬን ስለሆንኩኝ እሱ የስራ ቦታ የመክፈት የምፈልግ 12 ነው። ነገር ግን 12 ሰዓት ሂጄ አትክልት ገበያ ገባለሁኝ፣ ግን እስከ 1 ሰዓትና ከዛ በላይ የሚቆይበት አጋጣሚ አለና ከስተመሮች የመሸሽ ባህሪ እያመጡብኝ ስለሆነ እዚህ ጋር ሰራተኛ አጋዥ ነው መቅጠር ያለብኝ ወይንስ ቋሚ ሰራተኛ ነው መቅጠር ያለብኝ? እዚህ ጋር እንድትመክረኝ ነው የምፈልግ። ሌላ አዳማና አካባቢው ላይ ያላችሁ ሰዎች ብንተዋወቅና አትክልት የምትሰሩ ካላችሁ አብረን ኮንታክት ብንደራረግ ብንተጋገዝ። ሌላ ደግሞ መገቤት የፈለጋችሁ ሰው ደግሞ እኔ ጋር መታችሁ እንድትገዙኝ 0918 125086 ስልኬ ነው። ገቢው ኮድ 3 ስሬም 301። እሺ በጣም ጥሩ። ለቀጣይ ስትልኝ በነገራችን ላይ ቀደም እኔ እንዳልኳችሁ ነው። ለመሆኑ የጀመራችሁትን ቢዝነስ ባህሪውን ታውቁታላችሁ? ባህሪውን ካወቃችሁት እንዴት ለባህሪው ስታንዳርድ አላደረጋችሁም? እኔ ሲሄድ የሚቀመጥ ደግሞ እስከ 12 ሰዓት ይተኛል። ነገርኳችሁ እኔ ቅድም አይደለ? ይሄን ስራ የሚሰራ ሰው ምንድን ነው የሚያደርገው? እንደ ጁብ ሌሊት ነው የሚሄደው። ሌሊት ሲሄድ ለሚገጥመው ችግር ደግሞ መጀመሪያ ስታንድ ባይ መሆን አለበት። እዛ ሲሄድ እዚህ የሚሸጥ ሰው ያስፈልገዋል። ምን አጋር ከሱ ስር የሚያግዝ እንጂ የእሱ አለቃ የሚሆን ወይም ከሱ በላይ ፈላጭ ቆራጭ ሰው ደግሞ አይቻልም። ሰው ለማንኛውም ግን እናንተ ከባዱን ስራ ከመረጣ ከባድ ዋጋ መክፈል አለባችሁ። ቀላሉን ስራ ስትመርጡ ቀላል ዋጋ። ባጭሩ ግን የማያዋጣ ስራና የማያዋጣ ሰው የለም ብለናቸዋል። ይሄን ነገር ስላላራራሁት ነው ብዙ ዲቴል ያልገባሁበት። ለማንኛውም የሚቀጠረው ሰው እንደዚህ አይነት አስቸጋሪ ነገር ሲኖር አንደኛ ከሌሊቱ ግማሽ ቀን ጀምረህ ነው አንተ ግማሽ ሌሊት ጀምረህ እንቅስቃሴ ማድረግ ያለብህ። ለደህንነትም ሪስክ ጥንቃቄ ማድረግ አለብህ። የምታስገባውም አጋዥ እንጂ ያው ቅድም እንደነገርኩት ከላይ የሚሆን ሰው አይደለም። እሺ ቀጥይ እናት። ታዲያስ አለን። እንዴት አደራችሁ? እግዚአብሔር ይመስገን። ስሜ ማርሼት አለማየሁ ይባላል። የመጣሁት ከሞጆ ነው። አሁን የተወሰነ ሀሳብ ለማቅረብ ነው። ይህ ሀሳብ እንዲደርስ የምፈልገው ይድረስ ለወራዳው ድህነት፣ ይድረስ ለተከበራችሁ ለሚሊዮነሮች መንገድ ሰልጣኞች፣ ይህም ፕሮግራም ላልተቀላቀላችሁ፣ የተቀላቀልነውን ያልሆነ ስምና ታርጋ ለምትሰጡ ሁሉንም ለመዳኘት በመካከላችን ተገኝተህ ቀን ከሌት ደከመኝ ሰለቸኝ ሳትል ትውልዱን ለማትረፍ ወይም ለማሻገር እውቀትክን፣ ገንዘብክን፣ ውዱ ጊዜህን ሰውተህ ሁሌ ለምትደክመው ለተከበርከው ለአቶ በላይ ሞርዴ የሰዎች ምላሽ ምንም ይሁን ምን በእኔ እይታ በእኔ አረዳድ ኢትዮጵያ ታመሰግንሃለች። ወደ ዋናው ርዕሴ ስገባ ድህነት ሂድልኝ ተቀይሜሃለሁ። በአዲስ ሕግና ደንብ በሚሊዮነሮች መንገድ ስራ ጀምሬያለሁ። ማህበራዊ ህይወት ሽምግልና ትምጣ
እኔ እርቅ አልፈልግም ከድህነት ጋራ። እስከ ዛሬ ድረስ አብረን ኖረን ነበር ያለምንም ስኬት ያለምንም ደስታ። እረ ምን አረግናት? ምን ተቀይማ ነው? አሟት ነው ወይስ ኑሯ ደክሞ ነው ከማህበራዊ ህይወት ራሷን ያገለለች ለምትሉ ሰዎች ይህ ሁሉም አይደለም። ከሰው ጸብ የለኝም። እኔ ጸብ ያለብኝ ከወራዳው ችግር ከድህነት ጋር ነው። ወደድክም ጠላህም 5 ዓመት ድረስ እንዲህ ነው የምኖረው። ድህነት ርቀ ሂድልኝ ዳግም ላትመለስ፣ እኔንም ልቀቀኝ በሚሊዮነሮች መንገድ መንገዴን ልገስግስ። እኔ ምን አደረግኩ? ምን አድርገኝ አልኩ? ውርስ ስጠኝ አላልኩ፣ አበድሩኝ አላልኩ። ሁሉንም ትቼ ነው ራሴን ያገለልኩ። ይብቃን እንጂ ሰዎች በሰዎች መዘወር በይሉንታ መኖር። እረ ስንቱ አለ ለውርስ ለእድር የቤተሰቡን ሞት ሲናፍቅ የሚኖር። ይህንን ስልጠና በነፃ ምንም ሳትከፍል መሰልጠን አቅቶህ የማይመስል ነገር ብዙ ታወራለህ። ድህነት ባንተ ላይ ሰልጥኖ ቤቱን ሲሰራብህ ምን ነው አልገረመህ? 666 ሃይማኖት ቀየሩ አንዴ ገለመኔ እያልክ አትዘባርቅ እኔን ተወይ ለኔ። እንደውም ልንገርህ ከውርስ ከወለድ ከብድር ፍጹም ከሰው ገንዘብ የጸዳ አካሄድ ነው የምንከተለው። ከእንግዲህ አልሰማም ምንም ብታወራ የበላይ ግርፍ ነኝ የወይዘሮ ኪያ። አትጋርዱ ይልይበት የነገ ተስፋዬን ስልጠናም ልሰልጥን ያቶ በላይ ሞርዴን። ሁሌ የሚገርመኝ አንድ አባባል አለ፣ አንድ እንጀራ በወጥ እንጂ በወርቅ አይበላ። እኔ ከሞትኩ ሰርዶ አይብቀል፣ ሻመት እንደው አይኖር፣ ይዘን የምንሄደው አንድ ነጠላ ነው፣ የምን መስገብገብ ነው የሚሉት አባባል። እኔ አፈርኩኝ ላንተ ቃሉን ላወራኸው፣ መወገድ ያለበት ይህ መጥፎ አባባል ነው። አንተ የሞትክ እንደው ትውልድ አይቀጥልም፣ አንተ የሞትክ እንደው ሀገር አትቀጥልም። አንተ ራስህ ተው ግን የምን የክፋት ጥግ የምን ስንፍና ነው? ወይ ሰርተህ አታሳይ ወይ ሰው አታሰራ፣ ቁጭ ብሎ መንቀፍ ነው እኮ ያንተ ስራ። የእናት ሀገራችን የቁርጥ ቀን ልጇ አቶ በላይ ሞርዴ ቆርጦ የተነሳው ለትውልድ ለወገን ለሀገር በዚህ ሳይወሰን አድማሱን አስፍቶ ለዓለም መድረስ ነው። ከቻልክ ተቀላቀል፣ ካልቻልክ አርፈ ቁጭ በል። ተሰደን ተዋርደን በዘልማት ሰርተን ሁሉንም ሞከር ነው። በሀገር በቀል እውቀት በበላይ ስልጠና መፍትሄው ቀላል ነው። እኔን የሚያጽናናኝ አንድ ነገር አለ። መቃሚያ ማጨሻ ጌም ዞን አልባሌ ቦታ ስለማንገናኝ በዚህ ኮራለሁ። ለዛ አብቃን እንጂ የዛሬ 5 ዓመት አንተ እዛው ጋር ቆመህ እኔ ሚኒረል ላይ እንገናኛለን። ወዳጄ ደግሜ ልንገር እውነት እልሃለሁ 666 ቁጥሩን የምናውቀው በሚሊዮነሮች መንገድ ብር ስንቆጥር ነው። ሰርተን እንዳልሰራ የሆንበት ዘመን እድሜ ለኪያችን ከእንግዲህ አብቅቷል። ከየጓዳው ወጥተን በአዳራሽ ተገኝተን መድረክ ላይ ቆመናል። ለኪያ ምን አይነት ጽናት ነው! ምንኛ መታደል! አባጣ ጎርባጣ የሰው ልጅ ባህሪ ሁሉን ተቋቁሞ ከዚህ መቀላቀል። በስደት በሰው ቤት የተንከራተት ነው፣ በሲና በረሃ ሰምጠን የቀረነው። ድህነት ክፉ ነህ በአንተ ምክንያት ነው። ቃላት አጣሁለት ለነበረኝ ህይወት፣ ወከባ ግርግር ዝብርቅርቁ ወጥቶ ለተዝረከረከው። ምስጋናዬን ላቅርብ ላቶ በላይ ሞርዴ፣ ድንገት ተከስቶ መስመር የሳተውን መንገዴን ቀየረው። በድህነት ታሞ ሳይኖር የሞተውን ወገንክን ቀበርከው። ከንፈር እየመጠጥክ ደረት እየደቃህ ግባ መሬት አልከው። ምን ዋጋ አለው ታዲያ? ምን ያደርጋል ይሄ? በቁም ነው እርዳታ፣ በቁም ነው መፍትሄ። ማተሚያውን ሰጥተህ ወገንክን ለመርዳት በልቆርጠ ተነሳ እንደ በላይ ሞርዴ። ለተሻለ ስራ እንጀራ ፍለጋ በጉዞ ላይ ሳለ ሊቢያ ላይ ሲደርስ ልጃችን ታግቷል። የተቻላችሁን እንድትረዱን ብለን ፊታችሁ ቆመናል፣ አትበሉም ባካችሁ። አቶ በላይ ሞርዴ ይህንን ሮሮ መስማቱ ሰልችቶት ትንሽ ትልቅ ሳይል ሁሉን የሚያሳትፍ በሚሊዮነሮች መንገድ በብዙ አማራጮች ስልጠና ጀምሯል። ይህንን ስልጠና በሚሊዮን በጅቶ ሊያስቀጥል የቻለው የትውልዱ ነገር ግራ ስለገባው ስላሳሰበው ነው። አመሰግናለሁ። እጅግ በጣም ከልብ እናመሰግናለን። እዛ ጋር ጊዜ ስጥልኝ። የኔ ጥያቄ ምንድን ነው?
ሁሉም የስራ ዘርፎች ይለያያሉ። ለምሳሌ ቋሚ ሆኖ ድርጅቱ ውስጥ በማደርም በመኖርም ለ5 ዓመት የሚዘልቅ አለ። በተለያየ ደግሞ በተለመደው 8 ሰዓት ሰዎች አለን እና የጊዜ ባንክ ላይ ምንድነው አንደኛው ነገር በራሳችን የምንፈታቸው ችግሮች አሉ፣ በመንግስት የሚፈቱ ወይም በሌላ አካላት የሚፈቱ ችግሮች አሉ። የጊዜ ባንካችን ካልተስተካከለ ያን ስራ ያበላሽብናል። ስለዚህ እዚህ ጋር የጊዜ ባንካችን እንዴት ነው ልናስተካክል የምንችለው? በነገራችን ላይ እውነት ነው። በመንግስት የሚፈታ፣ በግለሰብ የሚፈታ፣ በድርጅት የሚፈታ፣ ራሱ በባለሙያ በዘርፍ ባለሙያዎች የሚፈታ፣ በራሱ በሰው የሚፈታሉ። እኔ ግን አንድ አመለካከትና አንድ ሀሳብ አለኝ የማምንበት ካጠናሁት ዓለምን ካነፈነፍኩ ለምን በሉኝ ምንም አይነት ኦፖርቹኒቲ የሌላቸው ሀገራት ድርጅት ወይም ግለሰብ የመፍትሄ አካል ሆነው አግኝተናል። የፈለገ ነገር ብትሉ አንድ ነገር ልንገራችሁ፣ ግን አንድ ሰው ራሱ የራሱን ችግር ይፈታል። አምሹር 100% ነው የማወራችሁ፣ እንዳትጠራጠሩ። ይሄንን አንድ ሰው ራሱ የራሱን ችግር ይፈታል። ይሄን ታምኑ ነበር? መንግስት የማይፍታው፣ ሀገር የማይፍታው፣ ግለሰቦች የማይፍቱት፣ አካባቢ የማይፍታው፣ አንድ ሰው ግን የራሱን ችግር ራሱ የመፍታት ተፈጥሯዊ ክህሎት አለው። ተፈጥሯዊ ክህሎት ነው የምላችሁ፣ ይሄ አለው። ለእያንዳንዱ ነገሮች ተጽዕኖ ሊመጣበት ይችላል። ተጽዕኖ ሊያደክመው፣ ሊያፈገው፣ ሊጎደው ይችላል። ነገር ግን ሰውየው ያንን ነገር የመፍታት ጸጋ ሲፈጠር ገና ሰው በመሆኑ ብቻ ከፍጥረት ሁሉ ለየት የሚያደርገው የሰው ልጅ ከፈጣሪ ቀጥሎ ምድርን እሱ መቆጣጠሩ ነው። የሚመጣውም ችግር የሰው ልጅ ነው፣ የሚመጣው መፍትሄ ከሰው ልጅ ነው። አለቀ። ስለዚህ ሳምበዴ የፈጠረውን ችግር ሳምበዴ የመፍታት አቅም አለው። ላይክ ለችግር እንደ መስራት፣ ለጸብ እንደ እርቅ፣ ለህመም እንደ መድኃኒት ማለት ነው። ስለዚህ ልክ እንደዛ ነው። አይታችሁ ከሆነ ሰሞኑን በሆርሙዝ ስርጭ መዘጋት ምክንያት የተለያዩ እቃዎችና የነዳጅ እጥረት ቢከሰትም እንኳ የሚገርማችሁ የቀረብን ዘይት አገር ውስጥ ይመረታል፣ የቀረብንም ነዳጅ አገር ውስጥ ይመረታል። እያንዳንዱ የቀረብን ካርቶን፣ የቀረብን ቁስ፣ የቀረብን ቁልፍ ማስያዣ፣ የቀረብን ስልክ፣ የቀረብን ህንፃ መሳሪያ ሁሉ ሲጀመር እኮ ትልልቅ ህንፃዎች አሁን የሚሰሩት ከውጭ ሀገር በመጣ ብረትና ከውጭ ሀገር በመጣ ሴራሚክ ሆኗል። የመቀነጣጣታችን ብዛት ሀገር ውስጥ በቀላሉ የምናመርተውን ነገር ከውጭ መግዛት ልምድ አደረገብንና እንደውም ቻሌንጆች ይጠቅማሉ። እኔ መሪ መሆን አልፈልግም እንጂ መሪ በሆን ልንገራችሁ፣ ድግምግም አድርጌ አራቱንም አቅጣጫ ኤክስፖርት እንጂ ኢምፖርት አይቻልም ነበረ። ዋው! ይሄ ደግሞ በእርግጠኝነት እንደሚሆን አንጠራጠርም። ቻይና የመጀመሪያውን የ1960ዎቹን ታሪክ የሰበረችው በሚሊዮን የሚያልቁ ቻይናዎች እርግፍ እስከሚሉ ድረስ አቋሙን ያልቀየረው መሪያቸው ይህን አዋጅ ካወጀ በኋላ ነው። ልመናም ግዥም ከውጭ አይቻልም ማለት ከወገንህ ብቻ። ከዚህ በኋላ አምርት፣ ከዚህ በኋላ አምርት፣ ተሻሻጥ፣ አገልግሎት ስጥ፣ ግባ። መፍትሄው እኛ ጋርና እኛ ጋር ብቻ ነዋል። ዓለም የኛን ችግር ሊፈታ አይችልም ማለት። ቻይናዎች ራሳቸው ችግራቸውን መፍታት ሲጀምሩ ችግርን አባራው 21 የአፍሪካ ሀገርን አሁን ድጎማ ይሰጣሉ። አይተዋሉ እንደሚ ይሄንም መሆን የሚጠበቅብህ ብዙ ሀገሮች አሉ። ምን ዋጋ አለው የሰውን ሀገር እንደመጥራት። ስለዚህ ሰዎች ቢዝነስ ፕላን ስናሳያቸው መጀመሪያ ቀመሩ ጠፋብን ይላሉ። ቢዝነስ ፕላን ስናሳያቸው ይሄማ ቁጥር ነው ይላሉ። እንዴት እንደሚለወጥ ቀላል መንገድ ስነግራቸው ማውራትና መተግበር ይለያያል ይላሉ። የእኛን ተግባር ስናሳያቸው እሱማ የእናንተ ድርጅት ነው፣ እሺ ምን እናድርግ፣ ጠፍጥፈን እናጉርስ። ሰው ለማንኛውም ወንድሜ ግን የጠየቀው ተገቢ ጥያቄ ነው። የጊዜ ባንክ ከገንዘብ ባንክ ይበልጣል። የገንዘብና የጊዜ ነፃነትን ለማግኘት በነገራችን ላይ ቅድም አንዳንድ ነገሮች እንደየ ሁኔታቸው ለብዙ ዓመታት ሊፈጁ ይችላሉ ያልካቸው ኢንቨስትመንት ሲስተሞች ለብዙ ዓመት የሚቆዩ ቢዝነሶችን የምንሰራው አክቲቭ ኢንካምን በቤዚክ ኢንካም ኮኔክት አድርገን ነው። አስቸኳይ ጥቅም የሚሰጡ ነገሮችን ቆይተው ጥቅም ከሚያመጡ ነገሮች ጋር ማተሳሰር ግድ ነው። በላይ አትክልትና አስቤዛ ቢዝነስ ፕላኑን የመጀመሪያ ሲያደራጅ የ10 ዓመት ቢዝነስ ፕላን አወጣ። 10 መተዳደሪያ ህግ አወጣ። ከ1500 ብር ሱቅ የምትመስል ጥቃቅን መሸጫ ቦታ አወጣና ግን ምን አለ? 1500 ኢንተርናሽናል ሃይፐር ፕላስ ማርኬት ግን መክፈት አለበት ብሎ ጻፈ። አይተዋል? የቱ ጋር ጀምሮ 1500 ብር ሱቅ የምትመስል ኮልኮሌ እቃዎችን ይዞ 1500 ብር ይዞ ስለ 1500 ኢንተርናሽናል ሃይፐር ማርኬት ግን ጽፏል። ከ10 ዓመት ውስጥ 5 ድርጅቶች እንዲወለዱ ብሏል። የሚዲያ፣ የውብ ግንባታ፣ የእርሻ አግሮ ፕሮሴሲንግ ሪሰርች እና
የትልቅ የአግሮ ፕሮሴሲንግ ኢንቨስትመንት እነ ግድብ፣ እነ ከተማ ግንባታ፣ እነ ሚዲያ ፕሮጀክት ያለ ትርፍ የተቋቋመ ለእናንተ እያገለገለ ያለ ነው። ውብ ከተማ ግንባታ እስካሁን በሎስ አንጀለስም በሲንጋፖርም በበርሊን በለንደንም የለም፣ በቻይናም የለም። እኛ ከተማ እንደዚህ አይነት ከተማ አለ ካላችሁ ይነገሩኝ። ልክ እንደ ሚሊዮነሮች መንገድ ስልጠና እንደ በላይ አትክልትና አስቤዛ ከ1500 ወደ 5 ሱፐርማርኬት ደርሶ እንድታዩት በእርግጠኝነት አሁን የምነግራችሁ የእኛ ዲዛይን ነው። በቅርብ ጊዜ ዲዛይኑን ቪዲዮ ታውታላችሁ። አንደርግራውንድ ማኑፋክቸሪንግ ኖርማል የተቀናጠበ ዓለም የሌለ ግሪን ኤሪያ እና ብራንድ ያለው ከተፈጥሮ ብቻ የተሰራ ቅንጡ መኖሪያ ቤቶች፣ ከከተማው በላይ ሌላ የአግሮ ፕሮሴሲንግ ዘመናዊነት ቅልጥ ያለ እርሻ። ይሄ የማወራቸው የከተማ ማዕከሎች፣ የሃይማኖት ማዕከል የተገነባበት፣ የስፖርት ማዘውተሪያ ያለው፣ የድምፅ ሕግ የወጣለት፣ ያለባበስና የኢትዮጵያን ካልቸር ሃይማኖታዊ ወግና ባህል የሚከለክል ሰው የማይገባበት፣ የድምፅ ብክለትና ሕግ ያለው፣ አሽካሪና ሰውን ጎጂ ነገር እዛ ውስጥ የማይገባበት፣ የሃይማኖት ነፃነት ግን የሚጠበቅበት፣ በአመለካከት አንድ የሆኑ ሰዎች የሚኖሩበት፣ የሰውነት ማጎልመሻ ያለው፣ ራሱን የቻለ ስፖርት ማዘውተር ያለው፣ መዋኛ ገንዳ ያለው፣ የኃይል ማመንጫ ራሱን የቻለ ከከተማ ኃይል የማይፈልግ፣ ንጹህ የወጥ ፕሮጀክት ራሱ አውጥቶ የሚያጣራ፣ ወተት በአልሙኒየም ቧንቧ የሚሰራጭ ወተት ቧንቧ እዚህ ጋር፣ የውሃ ቧንቧ እዚህ ጋር የሚከፈትበት ሪል ለማውራችሁ ይህን ከተማ ገንብተን እናሳያቸዋለን። የሚገርመው ገንብተን ማሳየታችን ብቻ አይደለም፣ ቅድሚያ ለሚያቀኑ ሰዎች እንደ ሚሊዮነሮች መንገድ ስልጠና ነፃ የሚሰጣቸው ሰዎች አሉ። ቤት ማለት ነው ሁላ ቤት። ይህ ከተማ ተገንብቶ ካለቀ በኋላ በዓለም የመጀመሪያው ቅንጡና ውድ ቤት የሚባለው ያ ሰፈር ብቻ ነው የሚሆነው። ለምን? ሌግዠሪ ከመሆኑም በላይ በዓለም ግርምት ስለሆነ ለቱሪስቶች ክፍት ቢደረግም ቱሪስቶች የግቢውን ሕግና ደንብ የኢትዮጵያን ባህልና ወግ ያፈነገጠ ወደ ውስጥ መግባት አይችሉም። እንኳን አይደለም ውስጣዊ የራሱ የሕግ መዋቅር ውስጥ አለ። መንግስት የበላይነቱን ብቻ ነው እንጂ የሚያውጀው እዛ ውስጥ ገብቶ ምንም ነገር ሊያሳካ የሚያስፈልገው ነገር የለም። ትምህርት ቤት የራሱ ኤሪያ፣ ጤና ጥበቃ የራሱ ኤሪያ፣ ቅድመ መከላከል የራሱ ኤሪያ፣ ጸጥታ የራሱ ኤሪያ፣ የሽምግልና ሕግ የራሱ ኤሪያ፣ ሁሉንም ነገር እዛው ያዋቀረ እስከሆነ ድረስ እንደዛች አይነት ከተሞችን በየኢትዮጵያ አካባቢ ላይ ማብዛት ራሱን ችሎ ኢትዮጵያ አሁን አእምሯችን ውስጥ የምንስላትን እውን ለማድረግ ምንም ከባድ የሚባል ነገር የለም። ከባድ እኛ ነን፣ ልንገራችሁ። ከባድ የአስተሳሰባችን ነው። ከባድ የስግብግብና የሰነፍ ከሊስትሮ ጫማ ጠርጌ እንትን ብዬ ሀብታም ሆንኩ ሲል አትስማው የሚል ለብጃጃ ከባድ እሱ ነው። እሱን አትስማው። እሱ ወሬያን በለው። አዎ ከሊስትሮ ጫማ ማምረቻ ይቻላል። ከተሸካሚነት መኪና መግዛት ይቻላል። ከቀን ስራ ህንፃ ገንቢ መሆን ይቻላል። ድብና አድርጎ ነው የሚቻለው። ይሄ ዝም ብሎ አይቻልም የሚላችሁን ሰው አትስሙት። ይቻላል ስላለኝ እንዴት እችላለሁ? ወሬና ተግባር አንድ አይደለም የሚላችሁ ሰዎች 1200 ኢንተርፕረነሮች የሚያወሩ ይኖራሉ በወሬ ብቻ። እነሱን ነው ወሬኛ ያልነው። አያትም አባትም አንተም ወሬኛ ያልነው የሚያወሩትን ነው። የኖርንከውን ማስተማር ግን ልንገራችሁ፣ ከዛሬ 2 ዓመት ምናምን በኋላ እኮ የሚሊዮነሮች መንገድ እያንዳንዱ አሰልጣኝ ሆኖ ይመጣል። ገና ያ ሁሉ በላይ ብቻ እንዳይመስልህ የሚጮኸው እያንዳንዱ ነገ አሰልጣኝ ነህ። ቶሎ ተቀየር ብቻ። ከተለወጥክ በኋላ የተለወጥከውን ለማሰልጠን ገንዘብ አለ፣ እውቀቱ አለ፣ ብቃቱ አለ፣ ሞራሉ አለ፣ መልስ አለ። ማንም ሳያስቆምህም ሀገርህን ከመቀየር የሄዱትን መልሰን በሰው ፋንታ ዕቃ እስከምንልክ ይሄ የምናወራችሁ ፕሮጀክት እውን እስከሚሆን ድረስ ግን ያኑራችሁ ታውታላችሁ። ለማንኛውም በሚሊዮነሮች መንገድ ስብዕና የሚሆን ሀብት፣ የጊዜ የሚሆን የገንዘብ ባንክ፣ ጥያቄ የሚሆን መልስ፣ ምንም አይነት ነገር ችግር አለ ብዬን ያላስብም እንደራሴ። ሲጀመር ሰው መሆን ሀብታምነት ነው። ግን ሰው በመሆን ብቻ አይደለም። የምትበላው፣ የምትጠጣው፣ የምታከምበትና ተጽዕኖ የምትፈጥርበት አንደበት፣ ብቃት እጅ ላይ መኖር መቻል አለበት። ቆንጆ መኪና መንዳት፣ ቆንጆ ምግብ መብላት፣ ቆንጆ ሆስፒታል መታከም፣ ቆንጆ ቤት መኖር፣ ብዙዎችን መርዳት ከሰው ልጅ የሚጠበቅ ነው። በድህነት መኖር አልተፈቀደልህም። ድህነት ወንጀለኝነት ነው። መስረቅ ብቻ አይደለም። መላ ነው ያጣ ሰው ሌባ ነው ይላሉ አሉ አባው ሲተርቱም ድሮ አባቶች ሲዘፍኑም በኪነት መላ ነው ያጣ ሰው ሌባ ነው። ያጣ ሁሉ ሌባ ነው እያልኩ አይደለም። ግን ሰው ካጣ አይደለም ሌላን ራሱን ይሰርቃል። ኩላሊት እየተሸጠ አይደል እንዴ? ገብታችኋል አይደል? አዎ ሃይማኖት እየተሸጠ አይደል እንዴ?
አገር እየተሸጠች አይደል እንዴ? ካጣም ማሸጠው የለም። እኔ ልንገራችሁ ስግብግብነትና ሌብነት በባለ ሀብትና በባለ ስልጣን ባስ አይደለም ወይ የምትሉ ሰዎች፣ ወንድም የሰርቀ ሀብታም ከሆንክ ሌብነቱ ይባባሳል እንጂ አታቆምም። ሰርተ ባለ ሀብት ከሆንክ ግን ሌብነትን ትጸየፋለህ። አየህ፣ አጭበርብረ ባለ ስልጣን ከሆንክ እሞታታለህ እንጂ ከስልጣን አትወርድም። ህዝብ አውጥቶ ባለ ስልጣን ካረገ ግን ህዝብ እዛው ሆን ሲል እንደነ ፑቲን እዛው ትሆናለህ። አይ ካለህ ደግሞ ልክ እንደነ ማንዴላ ተለቃለህ። አይተዋል አይደለ? ስለዚህ ባላቸው ይበልጣል መስገብገብ ካላችሁ ያለው አይምሰልህ እንዴ። ያለው ማለት ከዜሮ ተነስቶ ራሱን ችሎ ያለው ሰው ነው። ስለዚህ በሚሊዮነሮች መንገድ የምንፈልገው አካል ከዜሮ ተነስተህ ጽድት ባለ ላብህና እውቀትህ አገር ያየው ፀሐይ የሞቀውና ህዝብ ያወቀው ሀብት መገንባት ትችላለህ። ማንም አያገባውም። በላይ አትክልትና አስቤዛ ሚሊዮን ሳተረፈው እያለ ደረቱን ነፍቶ በየሚዲያው ያወራል። አንድ ቀንም ደብቄ አላውቅም። ለምጠየቀው ጥያቄ በቂ መልስ ስላለኝ አትፍራ። ምንም በነፃ ለገነባው ሀብት ብቻ በነፃ ገንባ፣ ብቻ ሰጭነት ይረጋገጥ፣ ብቻ ማንነት ጽድት ያለ ይሁን። ከዛ ውጪ ማንም አንተን የሚያስቆም ኃይል የለም። ለምን ካልከኝ እውነት ላይ ስትመረኮዝ ኃይል ካንተ ጋር አለ። ሞት እንኳን ቢመጣ ጣፋንታ ነው ብለህ እንዳመረብህ ነው የምትሞተው። አትጨመላለቅም። እኔም ማስተምረው ይሄንን ብቻ ነው። ዘወትር ቅዳሜ ከምሽቱ 3:40 ድረስ የሚሊዮነሮች መንገድ የሚተላለፈውን የሀገሬን ቴሌቪዥን ፕሮግራም አትርሱ። ያልተመዘገባችሁ በ0910 80 80 19 ላይ ኤምቲ ብላችሁ ሜሴጅ ብቻ ላኩ። በኢትዮ ቴሌኮም ሲም ማለት ነው። ሳፋሪኮም ለጊዜው አይሰራም። ሜሴጅ ላይ ብቻ ነው ያለው። በየሳምንት 2 ሰዓት ቪዲዮውን ተከታተሉ። ከቻላችሁ እዚህ ተገኝታችሁ በአዳራሽ፣ ካልቻላችሁ በላይ ሚዲያ ብላችሁ ዩቲዩብ ቻናላችን ላይ፣ ካልሆነ በሀገሬ ቴሌቪዥን ላይ ዘወትር ቅዳሜ ከ3:40 የሚተላለፈውን በደንብ አዳምጡ። ቲክቶክ እና ቴሌግራም በላይ ሚዲያ ብላችሁ በመግባት እሱም ላይ ፎሎና ሰብስክራይብ አድርጉት። ኖቲፊኬሽን ደርሳችኋል። እሱ ግን በየቀን አጫጭር ማነቃቂያና መረጃ እንዲደርሳችሁ ሀሳብ፣ አስተያየት፣ ጥያቄያችሁን በአካልም በዛ በሶሻል ሚዲያችንም ላይ ማስቀመጥ ይቻላል። ለነበረን ቆይታ እጅግ በጣም እያመሰገንን አንድ ጊዜ ለዚህ ሰዓት ወዶ ፈቅዶ ያቆየንን ፈጣሪን የአንድ ደቂቃ የሌና ጸሎት በየሃይማኖታችሁ እናመስግን። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል